ሽንፈት አይደለም ነው የሚለው። ሽንፈት አይደለም፣ ለምን ተውከኝ ሽንፈት አይደለም፣ ድል ነው ነው የሚለው። ድል ነው። ኢቭን በተቃራኒው ነው የሚፈታው። ሲፈታ ድል ነው። ለምን መዝሙር 22ን ሄደን ስንመለከት ቪክትሪ ነው እዛ ቦታ ላይ ያለው። ሰፈሪንጉ ካለፈ በኋላ ቪክትሪ ነው ያለው። በአንድ ጊዜ ስቅይት፣ በአንድ ጊዜ ድል፣ ሁለቱም አንድ ቦታ ላይ ነው እየተደረገ ያለው። ስለዚህ እኔ ምስራቃውያኑ እኔ እንትን አድርገውታል ብዬ ነው ማስበው። አጥብበውታል። ኤክስፕሌን ሊደረግ የሚችልበትን ፓራዲም በጣም አጥብበውታል። እኛ ግን እንላለን እርሱ በራሱ ከራሱ ለራሱ ነው ያዳነን። ይሄ መጽሐፍ ቅዱሳዊ እውነት ነው። መጽሐፍ ቅዱሳዊ ነው። ስለዚህ በእነዚህ ቃላት ውስጥ ከራሱ ሲባል ፍትህን፣ ፍርድን የሚሸከም ቃል ነው። በራሱ ስንል አዳኝ እግዚአብሔር ብቻ ነው፣ መካከለኛ ሊሆን የሚችል ማንም የለም፣ እሱ ነው የሚያድነን እያለ ነው። ለራሱ ስንል ደግሞ የምህረቱ መገለጫዎች አደረገን፣ ለክብሩ ሰበሰበን፣ ወደ መጨረሻው መዳንም አመጣን የሚለውን ያንን ግሎሪፊኬሽንን ጭምር አስቀምጠን ማውራት የምንችልበት ነውና ምንም ስህተት የለውም። እግዚአብሔር ከራሱ አዳነን ሲባል ስህተት የለውም። ዮሐንስ 3 ላይም እንዳየነው 36 ላይ ሮሜ 5 ላይም እንደምናየው ኦኬ ያ ቁጣ እንዳለ ይናገራል። አት ሴም ታይም ደግሞ ያንን አፒዝ ያደረገው ደግሞ ፍቅሩ እንደሆነ፣ ስለዚህ በሱ አትሪቢዩቶች ነው የዳነው። ዞሮ ዞሮ ከቁጣው በፍቅሩ ሁለቱም የሱ ናቸው። ዳን ለራሱ በራሱ ማንም መሀል ላይ ሳይገባ ቀኙ መድኃኒትን አመጣችለት እንደተባለው ማለት ነው። ኢሳይያስ 59 ላይ ቀኙ መድኃኒትን አመጣችለት። ሰው እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ። ስለዚህ ሰው እንደሌለ ስመለከት ሰው አድርጎ ልጁን ላከልን፣ ሰው አደረገን። ከዛ በኋላ ይሄ ትክክለኛው የፕሮቴስታንት ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። ተባረኩ። ያ የእንትናም ያለው እንደዛ ይመስለኛል። ከራሱ ነው ያዳነ የመጀመሪያ የሚለው ማለት ነው። ከራሱ ቁጣ ነው ያዳነን እና ታዲያ እንዴት ነው እግዚአብሔር አልተቆጣም እንዴ? ነገር እና ታዲያ ለምንድን ነው ማስተሰሪያ ታዲያ መላክ ያስፈልገው? ክርስቶስ ወደዚህ መጥቶ እኮ ሮሜ ምዕራፍ 3 ቁጥር 26 ላይ 24 ላይ ያለው የኃጢአታችንን ማስተሰሪያ አድርጎ አቆሙ የሚለው ማለት ነው። እና እነሱ አልተረዱትም ይመስለኛል። እውነት ለመናገር ግን የቆሙት ያኔ አባቶች ይሄ የቪክትሪ በሚለው ላይ ብቻ እና የነ አልሰም ነው የሚባለው ቃልዬ ከእንትና በፊት የነበረው ማለት ነው። ማነው አንሰለም ማለትም አንሰለማ እና ከሱ ደግሞ ቀጥሎ ደግሞ ያ ማነው ያ ኮዝና አንኮዝን ይጻፈው አኪንስ ሁለቱም ይሄንን አስተምሮ በደንብ አበልጽገውታል እንዳየወት ከሆነና እስቲ እሱ ላይም አብረ ሄድበት ትንሽዬ እና ግን ዛሬ የምንሄደው ወደ ሶላዎቹ ነው። ያ እኔ አሁን አማን ያለው ራሱ በጣም አሪፍ ነገር ነው። ወደኋላ ስንመለስ ብዙ ፊሎሶፊካል ሞዴሎችን ማምጣት እንችላለን። ምንድነው ግን እየተቃወሙ ያሉት የሚለውን ነገር ይዞ መሄዱ ብቻ ጥሩ ነው ብዬ አስባለሁ። ሌሎችም ኦሬዲ ለሌሎችም እንትን እንዲያደርግ ማለት ነው። እየተቃወሙ ያሉት እነዚህ ሰዎች ቀጥታ ፒኤስኤን ነው፣ ፔናል ሰብስቲቲዩሽን ነው በቀጥታ እየተቃወሙ ያሉት ይሄንን ነገር ነው። እግዚአብሔር ከእግዚአብሔር ቁጣ ድነናል ስንል የእግዚአብሔር ቁጣ እንትን የተደረገው ጀስት ከክርስቲያኖች ላይ የተነሳው ወርደሞ ክርስቲያኖች የእግዚአብሔር ቁጣ የማያገኛቸው ምክንያቱ ኢየሱስ ክርስቶስ ስለ ኃጢአታቸው ሞቱ ነው፣ ከቁጣው ሞቶ ነው ያዳናቸው ስንል ምናምን እነሱ የሚያስቡት ነገር አለ። ዱላ ይዞ በቃ የቅድም ብሎታል አማን በጥሩ አማርኛና ዱላ ይዞ የሚያሯሩጠው የሆነ አምላክ ነው የሚያስቡት። እንደዛ እያልን እንደሆነ ነው። በቃ እግዚአብሔር በጣም በቁጣው ምክንያት በቃ የሆነ የበቀል ጥማት ነበረበትና በጣም ተቆጥቶ በቃ በቁጣ ግሎ ምናምን ከዛ በኋላ ልጁን ሰው አድርጎ ላከው። ከዛ በኋላ ልጁን በዛ ቁጣ ደበደበው ምናምንና
በቃ ቁጣውን ልኩፍ ታገስኩኝ ከቁጣው ከቁጣዬ ምናምን ሲል በቃ እኛ አሁን አይቆጣንም ማለት ነው ምናምን ብለን እንደምናስብ ያምናሉና ግን እንደዛ አይደለም። በደንብ ቅድም ተቀምጧል። በቃ ምን እየተባለ እንደሆነ ማለት ነው። የእግዚአብሔር የእግዚአብሔር ጽድቅ የእግዚአብሔር ባህሪ በቃ ጽድቅ ነው። የእግዚአብሔር ባህሪ ከኃጢአት ጋር አይተባበርም በባህሪው እግዚአብሔር። ስለዚህ ኃጢአትን ሳይቀጣ አይተውም። ያ የመጀመሪያው ነገር ነው። that's the first thing ማለት ነው። እና ስለዚህ ምንድነው ያደረገው? በዛ ውስጥ ግን ምንድነው ያደረገው ሲባል ኃጢአትን በልጁ ቀጣ። በመጀመሪያ ደረጃ እንላለን። ኦኬ ኃጢአት ራሱ ዋጋ ያስከፍል ነበር። ሞት ነው ዋጋው። ስለዚህ ያንን ዋጋ ሳይከፍል እኛን ማዳን ኢንጀስቲስ ነው ሲጀምር። ስለዚህ በመጀመሪያ የኛን ዋጋ ከፈለ። እኛን ስለሚወደን ከፍቅሩ የተነሳ ከፍቅሩ እንጀምራለን። ከፍቅሩ የተነሳ ሊያድነን ሲወድ፣ ነገር ግን የሚያድነን ኢንጀስቲስ ባለበት መልኩ አይደለም። መጀመሪያ ኃጢአት የሚያስከፍለውን ዋጋ ከፍሎ ነው ያድነን። ኃጢአት የሚያስከፍለው ዋጋ ደግሞ ሞት ነው። ስለዚህ ስለኛ ንጹህ መሞት ነበረበት፣ ኢየሱስ መሞት ነበረበት። ስለዚህ ቁጣ የሚለው ሐሳብ ምንድነው የሚያሳየው? በቃ ኃጢአትን መቀጣት ያሳያል። እግዚአብሔር ከኃጢአት ጋር ፈጽሞ እንደማይተባበር ያሳያል። ፈጽሞ ከኃጢአት ጋር አይተባበርም። የቁጣ ልጆች ነበርን ሲል እሱ ኃጢአትን ሊቀጣ ነበር እግዚአብሔር። ነገር ግን በዛ ፕሮሰስ ውስጥ ግን እኛም የምንጠፋ ነበር እያለን ያለ ነው። ክርስቶስ ከምንድን ነው ያዳነን? በዚህ በኃጢአት ምክንያት ሊመጣ ካለው ጥፋት ነው ያዳነን። በቃ እግዚአብሔር በኃጢአት ምክንያት ሊያጠፋ አለ ይሄንን ዓለም። ከዚህ ጥፋት ደግሞ ያዳነን በራሱ በልጁ ነው። ኦኬ ቅድም የፖል ዋሸርን ኮቴሽን ሲጠቅስ እያየሁት እየገረመኝ ነበርና ያንን ነው እያልን ያለነው። ሮሜ ምዕራፍ 5 ላይ እሱን ነው እየተናገረ ያለው ማለት ነው። ኦኬ እሱን ነው እየተናገረ ያለው። አሁን ላንብብላችሁ ምዕራፍ 5 እንደዚህ ማለት ይናገራል። ይልቁንስ እንግዲህ ከላይ ጀምሮ እንመልከተው እንዴት አድርጎ አያይዞ እንደሚያመጣቸው ማለት ነው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ኦኬ ደካሞች ሳለን ገና ክርስቶስ ዘመኑ ሲደርስ ሳፈለዛ እያልን ነው የሚናገረው። ቀጥሎስ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና እኛ ደካሞች ሳለን። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ከፍቅሩ ነው የጀመረው። ቀጥሎስ ይልቁንስ እንግዲህ አለ አሁን በደሙ ከጸደቅን፣ ይሄ ፍቅሩን ያሳያል። በደሙ ጸድቀናል አለና በእርሱ ከቁጣው እንድናለን። ኦኬ በደሙ ጸድቀናል። ቀጥሎስ በእርሱ ከቁጣው እንድናለን። ቁጣው ብሎ ሲናገር ሲምፕሊ ያ ደራዝ ነው ቁጣ ተብሎ መተርጎም ያለበት ቃል ነው። ቁጣ ግን የማን ቁጣ ነው? የነቢዩ ለዛ ነው በዚህ ከእግዚአብሔር ቁጣ በእርሱ እንድናለን ብሎ የሚያስቀምጠው ማለት ነው። ማን የተቆጣው? ከማን ቁጣ ነው እየዳነን ያለነው? ኦኬ ከማን ቁጣ ነው እየዳነን ያለነው? እንድናለን የሚለው ሐሳብ ሲምፕሊ እንትንን የሚያሳይ ስለሆነ ማለት ነው። ከፊውቸር ከሚመጣ ነገር ጭምር ዴሊቨሪ መደረግን ነገር የሚያሳይ ማለት ነው። ኢን ፊውቸር ምንድነው የሚመጣው ሲባል ያ በዓለም ላይ የሚመጣ ጴጥሮስም ያንን ያሳያል። የአዲስ ኪዳን ጸሐፊያን ቲዮሎጂ መሆኑን የምታውቁት ጳውሎስም ጋር ጴጥሮስም ጋር ዮሐንስም ጋር ታገኙታላችሁ። ኦኬ ስለዚህ የአዲስ ኪዳን ጸሐፊያን ቴዎሎጂያቸውን ይሄ በቃ ሰው በክርስቶስ ከእግዚአብሔር ቁጣ ይድናል ቴዎሎጂያቸው ነው። እሺ ምን እናድርገውኛ? ቀደን እንጣለው ለእናንተ ስንል እሺ ለማንኛውም ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እንግዲህ አሁን በደሙ ከጸደቅን በክርስቶስ ደም እሺ አሁንም በእርሱ በክርስቶስ ከቁጣው እንድናለን። ከማ ቁጣ? ከእግዚአብሔር ነው። ማን የተቆጣው? እግዚአብሔር ነው። ቁጣው ምን ያሳያል? ከኃጢአት ጋር ፈጽሞ የማይተባበር ጻድቅ አምላክ መሆኑን ያሳያል። ስለዚህማ በኃጢአት ምክንያት የመጣውን ነገር ኃጢአትን በመቅጣት ጽድቁን የሚያሳይ አምላክ ነው ያለው። ስለዚህ ያንን ሊያደርጋለውና እግዚአብሔር ከዚህ ከሚመጣው ፊውቸር ራስ ደግሞ አድኖናል፣ እንድናለን። በቃ ክርስቲያኖች በክርስቶስ ደም የጸደቅ ነው አለቀ። እሺ ከዛ በኋላ ግን ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን አላያ ቁጣ የማን እንደሆነ ለማየት እዚህ ጋር ጠላቶች ነበር ለእግዚአብሔር። ስለዚህ እግዚአብሔር ቁጣ የሚደርስብን ሰዎች ነበርን። ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በህይወቱ እንድናለን። ምንድነው? ከቁጣ ነው። ይህማ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን።
ብሎ ይናገራል። ታዲያ እሺ ምን እናድርግ? ይሄን ክፍል ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ላይ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ቁጣ ተብሎ የተነገረው ነገር ይሄ ነው። በዓለም ያለ ጥፋት አለ። ስለ ክፉ ምኞት ዓለም ልጠፋ። ኦኬ፣ ዓለም ላይ አሁንም ዲስትራክሽን አለ። ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠ እያለ ይናገራል። ስለዚህ ያመለጥነው ነገር አለ፣ የሚመጣ ጥፋት አለ። እግዚአብሔር የሆነ ጥፋት ሊያመጣ ነው በዓለም ላይ ስለ ክፉ ምኞት። አሁንም ያ ዲስትራክሽን እንደጀመረ እናያለን። ነገር ግን ከሱ ምን ምለዳል? አምልጠናል። በማ በልጁ ነው፣ በልጁ አምልጠናል። ኤፌሶን ሐዋርያው ጳውሎስ ለኤፌሶን ሰዎችም ተመሳሳይ ነገር ስለሚጽፍ ማለት ነው። ኦኬ፣ እንደዚህ እያለ ደግሞ ይነግራቸዋል ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ላይ ማለት በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ኦኬ፣ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። የቁጣ ልጆች ነበርን። ይሲ ከፍጥረታችን የቁጣ ልጆች ምንድነው? ሲምፕሊ ሕያው የሆነን ነገር የምናገኝ ወይም የእግዚአብሔርን ነገር የምናገኝ ሰዎች አልነበሩ። ታዲያ ከፍጥረታችን ምንድን ነበርን? በቃ ለቁጣ የተዘጋጀን ነበር። የእግዚአብሔር ፍርድ ቢገለጥ የእግዚአብሔር ፍርድ ቢገለጥ ፍቅሩን ሳይገልጥልን አስቀድሞ ፍርዱን ቢገልጥ ኖሮ በቃ የዛ ጥፋት ተካፋዮች ነበርን። ጳውሎስ ከዛ ጥፋት አምልጣችሁ፣ ጴጥሮስ ከዛ ጥፋት አምልጣችሁ የሚለው የዛ ጥፋት ተካፋዮች ነበርን። የቁጣ ልጆች ሲባል ያንን እያለ ነው። ሲምፕሊ በቃ እግዚአብሔር ፍቅሩ ሳይገለጥ ፍርዱ ቢሆን የተገለጠው አስቀድሞ ፍርዱ ቢሆን የተገለጠው ከጥፋት ማንመልጥ ነበር፣ የቁጣ ልጆች ነበር ማለት እሱ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። ከክርስቶስ ጋር ሕይወት ሰጠን። ስለዚህ እግዚአብሔር ራሱ ምን አደረገ? በክርስቶስ አዳነን፣ ከክርስቶስ ጋር ሕይወት ሰጠን፣ ሕያው አደረገን። ስለዚህ ይኸው በሕይወት አለን፣ ከቁጣ ልጅነት ተርፈናል፣ በዓለም ካለው ጥፋት አምልጠናል። በቁጣው ደግሞ አሁን በደሙ ስለጸደቅን ደግሞ በእርሱ ደግሞ እንደገና ከቁጣው እንድናለን። ማን ነው? የማን ቁጣ ነው ይሄ? የእግዚአብሔር ቁጣ። ምንድን ነው እግዚአብሔር ተቆጣ ማለት? ከኃጢአት ጋር ስለማይተባበር፣ ከርኩሰት ጋር ስለማይተባበር ኃጢአትን ይቀጠዋል። በዛ ውስጥ የተገኘ ሁሉ ይጠፋል። ይሄ እኮ በቃ መጽሐፍ ቅዱሳዊ ሐሳብ ነው። በሕይወት መጽሐፍ ተጽፎ ያልተገኘው ሁሉ በእሳት ባህር ተጣላል። በሕይወት መጽሐፍ የሕይወቱ መጽሐፍ የማን ነው? ያ መጽሐፍ የማን መጽሐፍ ነው? የእግዚአብሔር መጽሐፍ ነው። ኦኬ፣ እንግዲህ ሊትራል ብራና እናስብ፣ የእግዚአብሔር መጽሐፍ ነው። ታዲያ ያ የእግዚአብሔር መጽሐፍ እዛ ውስጥ ያልተገኘ ሁሉ በማ ፍርድ መሰረት ነው የሚጣለው? በእግዚአብሔር ፍርድ መሰረት ነው። ክርስቶስ ከምን አዳነን? እዛ ውስጥ ከመጣል አዳነን። ከዚህ መጽሐፍ ከመፋቅ አዳነን። በዚህ መጽሐፍ ውስጥ ካለመገኘት አዳነን። በዛ መጽሐፍ ውስጥ አለንና ከዚህ እግዚአብሔር ካዘዘው ከሚመጣው ቁጣ ከሚመጣው ጥፋትም እንድናለን። በቃ ይሄ እኮ መጽሐፍ ቅዱሳዊ ሐሳብ ነው። የዳነው ከእግዚአብሔር ነው ከሰይጣን አይደለም ስንል ሰይጣን ይዞም ቢሆን ኖሮ እግዚአብሔር አዳኛለ። በእግዚአብሔር እጅ የተያዘ በቃ አንተ እዚህ መጽሐፍ ውስጥ የለህም እና ሕያጅ ነህ ምናምን የተባለን ሰው ማን ነው ሊያድነው የሚችለው? ማንም ሊያድነው አይችልም። ስለዚህ እግዚአብሔር ምን አደረገ? ከዛ ውስጥ ሊያድነን ልጁን ላከልን እያለን ያለው። ሲምፕሊ ስንት የመጽሐፍ ቅዱስ ጥቅስ ነው ያነበብኩት? ስኮላሮቻችን ቅድም አማኒ እንዳለው የመጽሐፍ ቅዱሱ ሐሳብ ሙሉ በሙሉ ኮሄረንት ነው። ስለዚህ እግዚአብሔር ፍቅሩን ገለጠልን፣ ስለዚህ ከሚመጣው ቁጣ ያድነናል እንላለን። የሚያድነን ደግሞ በልጁ ነው። ከእግዚአብሔር ያዳነን ማለት ይሄ ቅድም እንዳልኩት ሲሰበክ በደንብ ክላሪቲ ይፈልጋል። አንዳንድ ነገር አድማጩ ብዙ አይነት ነው። ደካማ አድማጭ አለ፣ ጥሩ አስተዋይ አድማጭ አለ፣ ከዛ በኋላ ደግሞ ሰይጣናዊ አድማጭ አለ። አያቸው አላልንም ምናምን የሚል ሰይጣናዊ አድማጭም አለና ስለዚህ ጀስት ለአድማጮች ክሊር መደረግ ያለበት ነገር ሲምፕሊ ከሰባኪዎቻችን ይጠበቃል ብዬ አስባለሁ። ስቲል ምንም ስህተት የሌለበት ነገር ነው። ክላሪቲ ብቻ የሚያስፈልገው ነገር ነው ብዬ አስባለሁ። ኤኒዌይ ዛትስ ኢት። እስቲ ዛሬ እንሰራበታለን ቪዲዮ። በዛው ደግሞ አንድ ቪዲዮ ከፍለቅቅ ያለው ግቡና ዛሬ አንድ ፕሮግራም ይኖረናል። ተባረኩ።
መልካም 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 እውነት ነው። እንግዲህ በተለይ ደግሞ እኛ ጋር አንድ ትንሽዬ ነገር ከተገኘች እና ሌላው እንደገና ደግሞ የእኛም ልጆች ሲናገሩ ብዙም ይሄ የምትካዊ እንትንን በደንብ እየተረዱት አይደለም። እኔታቸውን በጣም እየሰማኋቸው ነበር። እንደዚሁም ደግሞ በታድሷውያን መካከል ያለውን ትምህርት በጣም ምርጥ የምወደው ነው። እኔ የቤዛነት ቃል ኪዳን የሚለውና የጸጋ ቃል ኪዳን በደንብ አሁን እንደምታውቁት ታች ወርዶ እንትኑ የለም በቴዎሎጂ ደረጃ በሚገርም ሁኔታ ተቀምጠዋል እና ያንን በኦንቶሎጂካል በአብ ወልድ በመንፈስ ቅዱስ መካከል የነበረውን ያንን የሰላም ምክር እንዳልተረዳነው ነው የተረዳሁትኝ ቁጭ ብዬ ሳዳምጥ ማለት ነው ታችና በቃ እንዴት ነው አንለያያቸውም ወይ አንድናቸውም ወይ? ስለዚህ ይህ እንትን ኃላፊነት ትንሽ አለባችሁ። በቃ ሰሞኑን ቃልዬ፣ አማን፣ ኤብዬ ካለ ሌሎቻችሁም በተለይ ይህን በተመለከተ ድነትን በተመለከተ የአብ የወልድ የመንፈስ ቅዱስ ምክር እንደሆነ እና ደግሞ በዚህ ምክር ምንድነው አስተምሯችን የኛ የሚለውን ነገር በደንብ አሰባችሁበት ተወያይታችሁ አንድ ቪዲዮ ብትለቁልን በጣም ደስ ይለኛል ማለት ነው። አጋፔ እና ያድዬ እንዴት ናችሁ? ሰላም ናችሁ? ቅዱሳን 17 ኮከብ ላይ ነው ያላችሁት፣ ግን 52 ብቻ 572 ብቻ ነው ሼሩ። እንዴት ነው ነገር? የኔ እንትኑም ተመታ እንዴት ነው ነገር? ሪዞርቱም ሪፖርት እየተደረገበት ነው መሰለኝ። ችን ሰሞኑን ደግሞ ይዘውኛል የኛ ልጆች ናቸው። እነዚህ ሳይ 2 ጊዜ ነው በአንድ ቀን የከፈተብኝ። ሰላም ብሉን እስቲ እና ታብታብ ይደረግ። እንትኑ ደግሞ እስቲ ዘመቻ 50 ሺህ ታቡ ላይ ያለው ዘመቻ 50 ሺህ ይሁን። ታችኛው ደግሞ 1.5K እንዲሆን ዘመቻ እናደርግ። አጋፔ ቀጥል፣ ያድዬ ይቀጥሉ። ሰላም እንዴት ናችሁ? አጋፔ እኮ ይከፍታል ብዬ ብጠብቅ ቅድሚያ ቅድሚያ ስለገባ ብዬ ነው። እንዴት ናችሁ? ሰላም ብያለሁ። ጸሎት እንዴት ነህ? ሰላም ብያለሁ። ያው ዛሬ ስለ ሐዋርያት ነቢያት ነው የምናወራው። 5 ሶላዎች እዛ ውስጥ ስላሉ እና አምስቱ ሶላን ነገረኝ ሲለው ምን ነበር ያለው? ቁጭ ብዬ ነው የሰማሁት። ጌታ ሐዋርያ ሶላ ያለው አንቺ ተንኮለኛ ነሽ። ሂጂበት እስቲ። ቃሌ ሄዱበት እንጂ እኔማ ምን አለኝ ብለህ ነው። ተባረኩ። ሰላም ብያለሁ። አማኒ፣ ቃልዬ እና አጋፔ እና እህት ወንድሞች ከታች ያላችሁ ተባረክ ጌታችን። ኦኬ ዛሬ እንግዲህ ስለ ሶላዎቻችን እንትን እንላለን። ቃልዬ እነዚህን ሶላዎች በትክክል ለመረዳት በቅድሚያ በወቅቱ የነበረውን ሀሳብ መረዳት የሚያስፈልግ ይመስለኛል። እና ለምንድን ነው እንደዛ ያሉት? ለምንድን ነው መጽሐፍ ብቻ ያሉት? ለምንድን ነው ጸጋ ብቻ ያሉት ብለን የሚለውን ትርጉም የሚሰጠን አሁን ወንድሞቻችን መተው በሚያወሩት አይነት መልክ ከሆነ ምናልባት መደነጋገር ሊኖር ይችላል። ግን ወደኋላ ሄደን ግን ይሄንን ነገር የጠየቁበትን ምክንያት ካወቅነው ግን በቃ ግልጽ ይሆንልናል። በዛ በነበረው እንትን
የመጽሐፍ ተርጓሚዎቹ እነዛ ብቻ ናቸው። በቋንቋቸው አልተተረጎመም እና ደግሞ ልዩ ልዩ ምክንያቶች እንደነበሩ የታወቀ ነው። ከታሪካዊ ከነበረው ታሪክ ተነስተን ስንነሳ የበለጠ እንትኑን አይገልጥልንም ወይ ቃልዬ? ከዛስ መነሳት የለብንም ወይ የሚለውንም አብረን ከዛ በኋላ ሶላ ስንልስ ምን ማለታችን ነው የሚለውን እንግዲህ የአንተ ጊዜና የአማን ነው እየተቀባበላችሁ በሉት። እንግዲህ መልካም ያ ልክ ነህ። ያስፈልጋል፣ እሱን ማየት ያስፈልጋል። እሱን ካልታየ ብዙ ነገሮች ግልጽ ሳይሆኑ ያልፋሉና ሂስቶሪካል ሴታፑን ማየት ጥሩ ነው። ሂስቶሪካል ሴታፑን ስናይ ደግሞ በሁለት ቴንሽኖች መካከል ነው መስመር ጠብቀን የምንሄደው ማለት ነው። የመጀመሪያው የዛን ዘመን ሂስቶሪካል ኮንቴክስት ማየታችን ቃልዬ ከይቅርታ ጋር አንድ ጨምር ከአንተ ጋር ማለት በእውነት በዛን ወቅት አባቶች ያንን ነገር በዛን ወቅት የነበሩ ተዋድሷውያን የፈለጉ ይሆኑ ወላ ኦርቶዶክስ በለው ወላ ምን በለው ምናምን ያንን ጥያቄ ማንሳታቸውን ሰው ሊቃወም ይችላል ወይ? ይህንንም እስቲ አብረ ምክንያቱም ዶክተሩ ሲቃወሙ የእነንትናን ሲደግፈው ሰምቻለሁ። ዶክተር ያደርጋል የእንትና በተነሱበት ጊዜ ይሄ የእንትን የሚገዛበትን አይደለ? ይሄ ምንድን ነው የሚባለው? እነሱን ሲቃወሙ ሰምቻለሁ እና እንደዚህ ያደረጉ ነበር ብለው ሲሉ እና ይህ አካባቢውን ያወቀ ሰው በወቅቱ የነበረውን እንትን ያለ ሰው ለምን ይህንን ሀሳብ አነሱስ ብሎ ማለት ይችላል ብለህ ታስባለህ ቃልዬ? ያ እሱን ታሪኩን ስንመለከትና ስቲል ከመጽሐፍ ቅዱስ ጋር ስናገናኝ ነው እሱን እንትን ማድረግ የምንችለው፣ እሱን መመለስ የምንችለው። ግን አይችልም ነው መልስ፣ ያጭሩ መልስ። ስቲል የእንትኑን ፕሮቴስታንት ሂስትሪን በደንብ እንትን ለማድረግ ሲግኒፊካንትሊ ለመረዳትና ለማስረዳትም ጭምር ሁለቱን ቴንሽኖች በደንብ መጠበቅ ያስፈልጋል። የመጀመሪያው ታሪኩ የዛ ዘመኑ ታሪክ ለዚህ ዘመን ሲግኒፊካንት ነው ወይ? በቃ ኦልሬዲ እኮ የዛ ዘመን ላይ የተከሰተ ነገር ከሆነ ያለፈ ጊዜ ነው፣ ዛሬ ላይ ምንም ሲግኒፊካንት አይደለም። በቃ የዛን ጊዜውን ጥያቄ ከሆነ እናንተ ደግሞ ለዛሬ ጥያቄ ነው እኮ ምላሽ መስጠት ያለባችሁ የሚል አይነት ነገር ይመጣል። የመጀመሪያው ነገር እሱ ነው። ስለዚህ ኢቭን በዛ ዘመን ለነበረ ጥያቄው ራሱ ልክ ቢሆን ጥያቄውን ለመመለስ መሞከርህ የዛን ጥያቄ ለመመለስ መሞከርህ በዛ ዘመን ለዛሬ ሲግኒፊካንት አለ። ፕሮቴስታንቲዝምን በቃ ያን ጊዜ መልሷል፣ ሚሽን አካምፕሊሽ ዲዞልቭ አድርጎ በቃ ሌሎች ቸርቾች መቀጠል አይኖርባቸውም ወይ? የግድ በዛ መንገድ መቀጠል አለበት ወይ የሚለው ነገር የመጀመሪያው ነገር ነው። በጣም በቃ በዚህ ዘመን አንዱ መመለስ ያለበት ጥያቄ የማስበው ማለት ነው። ሁለተኛው ደግሞ እንደው ከእንትን አንጻር ከዚህ ከታሪኩ ሲግኒፊካንስም አንጻር ሪሊ መነሳቱ ራሱ አሁን ያልከው ማለት ነው ሪሊ መነሳቱ ራሱ ለዛ ዘመን ምን አስፈላጊ ነገር ነበረ ራሱ ኢንፎርሜሽን መነሳቱ ራሱ። ስለዚህ ኢቭን ትክክለኛውን ጥያቄ ነው ወይ የጠየቀው ራሱ በዛ ዘመን ለነበር የነበረውን ኢሹ አንስቶ አድሬስ ያደረገው ትክክለኛውን ጥያቄ ነው ወይ የሚለው ጥያቄ ደግሞ ሁለተኛው። ስለዚህ በሁለቱ መካከል ነው እንትን የምናደርገው ማለት ነው። አንደኛ በዛ ዘመን ራሱ ሲግኒፊካንት መሆኑን ማስረዳት እንደነበረ ማስረዳት፣ ሁለተኛ ነገር ደግሞ በዛ ዘመን ለተነሳው ነገር የተሰጠው በሪፎርሜሽን ውስጥ የተሰጠው ምላሽ በዛ ዘመን ለተነሳው ችግሮች ማለት ነው ዛሬ ላይ ሲግኒፊካንት ያደርገዋል የፕሮቴስታንት ነው። ስለዚህ ሁለቱን ነው የምናየው። ስለዚህ ከሁለተኛው ስጀምር ሪሊ እንደው ሲግኒፊካንት ነበረው ያኔ ራሱ ያነሳው ጥያቄ ሲባል አው ሪፎርሜሽኑ ከእንትን የጀመረ የሚመስላቸው ብዙ ሰዎች አሉ፣ ከሉተር ምናምን በቃ ሉተር አስቦ በቃ አሁን ሪፎርም ላርግ እሺ 1 2 3 ቻው ምናምን ብሎ የጀመረ አይነት የሚመስላቸው ሰዎች አሉ። ስህተት ነው። ኢንደልጀንስ የዛ ጊዜ አልጀመረም። ፕሌናሪ ኢንደልጀንስ በጣም በሰፊው ተሰራበት እንጂ የመስቀል ጦርነት የሚሄዱ ሰዎች የመስቀል ጦርነት ሰዎች እንዲሄዱ ለማበረታታት ኦልሬዲ ከፑርጋቶሪ ታይማቸው እንደሚቀነስላቸው ቀጥታ ፑርጋቶሪ እንትን እንደማያደርጉ ፑርጋቶሪ እንደሱ እንደማይመለከት ተነግሮ ነበር 11ኛ 12ኛ ክፍለ ዘመን ላይ ምናምን። ስለዚህ አስቀድሞውኑ ኦልሬዲ ቤተክርስቲያንና ቤተመንግስት ከተጋባች በኋላ ችግሮች ነበሩ። ኦልሬዲ 6ኛ ክፍለ ዘመን ላይ 7ኛ ላይ ብትሄድ
ኦልሬዲ 6ኛ ክፍለ ዘመን ላይ ችግሮች መፈጠር ጀምረዋል። 7ኛ ላይ ምናምን ቻርሊ ማግሪ ስሙ ሁሌም እንትን ያደርገኛልና በእነሱ ምክንያት የተጀመሩ ችግሮች አሉ ምናምን ቤተክርስቲያንና ቤተመንግስት ተጋብተዋል። አፍተር ኦል ችግሮች እየተፈጠሩ ነበረ። ካህናቱ የራሳቸውን ስልጣን ሴኩር ማድረግ ይፈልጋሉ ቤተክርስቲያን ውስጥ በእንትን ውስጥ በመንግስት መዋቅር ውስጥ መንግስት የቤተክርስቲያንን ይሁንታ ማጣት አይፈልግም ክርስቲያኖች ብዙ ስለሆኑ። ስለዚህ በዚህ አይነቱ እንትን ውስጥ ተገብቷል። በዚህ አይነቱ ችግር ውስጥ ተገብቷል። በኋላ ላይ የመጣ የነበረው ነገር ምንድነው? ህዝቡ ለራሱ መጽሐፉን አንብቦ መረዳት እንዳይችል ነው የተደረገው። መጽሐፍትን ህዝቡ አንብቦ መረዳት አይችልም። በቃ መጽሐፉ ግልጽ አይደለም። የቤተክርስቲያን ስልጣን ከመጽሐፍ ስልጣን ይበልጣል፣ ከመጽሐፍ ቅዱስ ስልጣን እና አንዳንድ ሰዎች ነበሩ እንደነ ሴንት ሂዩግ አይነቶቹ ማለት ነው። መጽሐፍ ቅዱስህን መጀመሪያ ቤተክርስቲያን ሂድና ማመን ያለብህን ተማር፣ ከዛ የተማርከውን ሂድና መጽሐፍ ቅዱስ ውስጥ ፈልገው የሚል አደገኛ ንግግር ጭምር ነበረ እና በጣም ፓይስ የሆነ ንግግር ይመስላል። ምክንያቱም በቃ መጀመሪያ ቤተክርስቲያን ታስተምር፣ እሺ ብለህ ተማር፣ ከዛ ሂድና መጽሐፍ ቅዱስ ውስጥ የተማርከውን ነገር ፈልገህ አገኝ። ግን ምንድነው ሲባል ኤግዚጀሲስ እንዲሰራ ሰው ኤግዚጀሲስ ሳይሆን በቃ ተማረ፣ ከዛ በኋላ ሄዶ መጽሐፍ ቅዱስ ውስጥ ይፈልጋል የተማረውን ነገር። ይሄው የተማርኩት ነገር እኮ እዚህ ውስጥ አለ ይላል ማለት ነው። መጽሐፉ ከሚለው እንዳይጀምር ተደርጓል። ኢቭን ቢጀምር ራሱ በሱ ቋንቋ መጽሐፍ አልተጻፈም። መጽሐፍ ቅዱስን መተርጎም ከላቲን በጣም አደገኛ ካፒታል ኦፌንስ የነበረበት ጊዜ ነበረ። በዚህ ምክንያት በቁማቸው የተቃጠሉ ሰዎች አሉ፣ የተሰደዱ ሰዎች አሉ። ከሞቱ በኋላ 40 ዓመት በኋላ ከ40 ዓመት በኋላ አጽማቸው ወጥቶ ከመቃብር የተቃጠሉ ሰዎች አሉ። ኦኬ፣ አጽማቸው የተቃጠለ ማለት ነው። ምክንያቱም ቅዱሳት መጽሐፍትን ወደ ሌላ ቋንቋ መተርጎም በጣም ካፒታል ኦፌንስ ከመሆኑ የተነሳ ማለት ነው። ኦኬ፣ ስለዚህ በእንደዚህ አይነቱ መንገድ እንዴት ነው እንደዚህ አይነት ጥያቄ የማያስፈልገው? እንደዚህ አይነት የሪፎርሜሽን ሐሳብ የማያስፈልገው እንዴት ነው? ስለዚህ ይሄ በጣም መመለስ ያለበት ጥያቄ ነው ማለት ነው። የመጀመሪያው ነገር ቤተክርስቲያን ነች የመጽሐፍ ቅዱስን የማንበብ የመተርጎም ምናምን ስልጣን ያላት፣ እሱም የማይሳሳት ስልጣን ያላት። አሁን ዝም ብሎ እንደው ቤተክርስቲያን ኢንፋሊብሊ ካልተረጎመችው በስተቀር ትክክለኛውን ትርጉም እንዴት ታውቃለህ ምናምን የሚሉ በጣም ሲሪየስ የሚመስሉ ግን የመጨረሻ ሲሊ የሆኑ ጥያቄዎች የሚጠየቁበት ምክንያት እሱ ነው። እንከን አልባ የሆነ የማይሳሳት ትርጓሜ የመጽሐፍ ቅዱስ ትርጓሜ የሚገኘው ቤተክርስቲያን ውስጥ ነው የሚለው ነገር ጥላውን ያጠላው ያኔ ነው። ኦኬ፣ ስለዚህ ቤተክርስቲያን መጽሐፍ ቅዱስን በማይሳሳት መልኩ ትተረጉማለች። የማትሳሳት ከመሆኑ የተነሳ ከዚህ የተነሳ ህዝቡ ያለው አማራጭ መጽሐፍ ቅዱስን አንብቦ ጥያቄ ማንሳት አይደለም፣ መታዘዝ ብቻ ነው። ለዛ ነው ቅድም ያልኳችሁ የነ ሂዩግ እንትን በጣም ከባድ የሚሆነው ማለት ነው። መጀመሪያ ተማር፣ ከዛ ሄድና መጽሐፍ ቅዱስ ፈልግ የሚለው ሐሳብ ማለት ነው። እንደዚህ አይነት ችግሮች ነበሩ። እንግዲህ አሁን ወደ ኋላ እንመለስና ፈርስት ሴንቸሪ ላይ ጳውሎስ ለነማን ነው የጻፈው? ኤፌሶን አሁን እየተማርና አይደል? ሐሙስ ሮብ ደግሞ ዕብራውያን። ኦኬ፣ ጳውሎስ መልእክቶቹን የጻፈው ለማን ነው? ጴጥሮስ መልእክቶች የጻፈው፣ ዮሐንስ መልእክቶች የጻፈው ለማን ነው ሲባል ለተርታው ህዝብ። ጳውሎስ ጭራሽ በስክራይቡ ላይ ያጽፋል። ጠርጤዎስ በተባለ ስክራይብ ሮሜን ያጽፋል ምናምን። ልክ እንደዛ ማለት ነው። ወንጌላት የተጻፉት ለማን ነው? ለተርታው ህዝብ ነው የተጻፉት። ማቴዎስ ለማን ነው የጻፈው? ለእስራኤል ህዝብ። ይኸው መሲያችሁ የተነገረው ትንቢቶችን ፉልፊል ያደረገው ይኸው ምናምን። ዋይ ለምንድን ነው ይሄን የሚያደርጉት ሲባል ሰዎች የሚጽፉትን ነገር አይተው አንብበው የእግዚአብሔር ቃል መሆናቸውን በትክክል መረዳት ስለሚችሉ። ጳውሎስ የሉቃስን ወንጌል የእግዚአብሔር ቃል እንደሆነ ያስባል። ጴጥሮስ የጳውሎስን ጽሁፎች የእግዚአብሔር ቃል እንደሆኑ ያስባል። እነዚህ ደግሞ ለገዛ ጥፋታቸው ያጣማሉ፣ እነዛን የብሉይ ኪዳኖችን እንዳጣመሙ ሁሉ እያለ ማለት ነው። ስለዚህ ሲምፕሊ የእንትናን ጽሁፍ የጳውሎስን ጽሁፍ ኦልሬዲ የእንትን አድርገው ያስበዋል፣ እንደሰጠው መጠን ጻፈላችሁ እያለ ማለት። ስለዚህ የሚጽፉት ጽሁፍ የእግዚአብሔር ቃል እንደሆነ ጠፍቷቸው አይደለም ማለት ነው። እነዚህ አሁን እንትናችን እሱ ፖይንታችን እሱ ስላልሆነ እንለፈው እንጂ የሚጽፉት ጽሁፍ የእግዚአብሔር ቃል እንደሆነ ጠፍቷቸው አይደለም፣ ግን ለተርታው ህዝብ ነው የሚልኩት። ይኸው እስቲ ግቡና ያ ከዛ ጉባኤ የተገኘውን እናንተ አንብቡ፣ ከሎዶቅያ ለቆሎስያስ ሰዎች፣ እናንተ ደግሞ ይሄንን ከእናንተ ጋር ከተነበበ በኋላ ለሎዶቅያ ሰዎች አንብቡላቸው፣ ላኩላቸው፣ ያ አንብቡት። እነሱ ደግሞ የእግዚአብሔር ቃል ነው፣ እንከን አልባ ነው፣ አይሳሳትም። ኦኬ፣ ምንም የማይሳሳት ነው። የተጻፈው ለህዝቡ ነው፣ ለተርታው ህዝብ ነው። መጽሐፉ ግልጽ ነው፣ የተጻፈው ለህዝቡ ነው። ቆይ እስቲ ይሰብሰቡና ሽማግሌዎች የተርጉሙላችሁ አይደለም፣ እንደዛ አይደለም። ካልበለዛ አትረዱትም አይደለም። እሺ፣ ወደፊት በደንብ እንመለከተዋለን። እሱ ቀጥታ ጽሁፉን ይሰጧቸዋል፣ ያነቡታል፣ ህዝቡ ይረዳል። በቃ እግዚአብሔርን ያመሰግናል። ንስሐ መግባት ካለበት እንደ ቆሮንቶስ ሰዎች ንስሐ ይገባል ህዝቡ። ስለዚህ ሲምፕሊ ቤተክርስቲያን ናት እንከን አልባ ተርጓሚ እንዲህ ናት ማንም ማትሳሳት ምናምን ብሎ በቃ የማይተረጎም በአንተ ቋንቋ ብቻ በሆነ በቤተክርስቲያንና ቤተመንግስት ቋንቋ ብቻ ምናምን የሚባል ነገር አይደለም።
በግሪክ ቋንቋ ምናምን የተጻፉበት ምክንያት መልእክቶቹ የዛ ዘመን ቋንቋ ግሪክ ስለሆነ እንጂ የግሪክ ቋንቋ መለኮታዊ ቋንቋ ስለሆነ አይደለም፣ መተርጎም የሌለበት ቋንቋ ስለሆነም አይደለም። ስለዚህ ይሄንን ነገር ኮምፕሊትሊ ቫዮሌት አድርጋለች የካቶሊክ ቤተክርስቲያን በሰዓቱ። ኦኬ ለምን ተረጎማችሁ፣ በሌላ ቋንቋ ለምን ተረጎማችሁ የሚል ነገር ነበር። ስለዚህ ሪፎርሜሽኑ እያደረገ የነበረው ለህዝቡ መጽሐፉን አክሰሲብል አደረገው። ስለዚህ ህዝቡ እያነበበ መረዳት ቻለ፣ የእግዚአብሔር እውነት መረዳት ይችላል። ታዲያ አሁን ይሄንን እንዴት ብለህ ነው ጥያቄው ሲግኒፊካንት አይደለም የምትለው? እነ ፕሌነሪ ኢንተሊጀንስ ሌላ እንትን ናቸው። አሁንም ቤተክርስቲያን የማይሳሳት ስልጣን ጳጳሱ ኤክስ ካቴድራ ሆኖ የሚወስነው ነገር በሙሉ የማይሳሳት ነው ምናምን ከመንበረ ጴጥሮስ የሚወሰነው ነገር በሙሉ እንደዚህ አይነቱ ነገር ማለት ነው። ከዛ ለአንድ ግዙፍ ህንፃ ማስመረቂያ ለሴንት ፒተር ባሲሊካ ማስጨረሻ ተብሎ ፕሌነሪ ኢንተሊጀንስ። ይህንን ማይክል ሪቭስ የተባለ ሰው አለ፣ አንኩዌንችብል ፋየር የሚል መጽሐፍ አለው። ሪፎርምድ ነው ሰው፣ ሪፎርምድ ስኮላር ነው። ጀስት ሂስቶሪያን ነው፣ የሪፎርሜሽን ሂስትሪ እዛ ላይ ያስቀምጧል። ያስቃቸዋል። በነ ፍሬድሪክ ደ ዋይዝ በኋላ ላይ ይቅርታ ስልክ ገብቶብኝ ነበር። እነ ፍሬድሪክ ደ ዋይዝ እሺ ስልክ ነበር። እነ ፍሬድሪክ ደ ዋይዝ በኋላ ላይ የሉተር ጓደኛ ሆኗል። ይሄ ሰው ሉተርን ያስመለጠው እሱ ነው ከካቶሊካውያኖች ተብሎም ይነገራል። እንትን ከተባለ ዴት ኦፍ ፎርምስ ላይ ከተወገዘ በኋላ ማለት ነው። በመንገድ ሸምቀው እንዲያግቱ ታረገ ምናምን። እገታው ግን እንትን ነበር፣ እሱን የማስመለጥ ስራ ነበር በኋላ ላይ ማለት ነው። እና ይሄ ሰው ነበረ ግን በየአውሮፓ እየዞረ ፕሪንስ ነው፣ ከፕሪንሶቹ መሀል አንዱ ነው። እዛ እንትኑ ላይ ግዛቱ ላይ ቄሳሮችን ነገስታትን የመሾም ስልጣን ያላቸው ሰዎች መሀል ማለት ነው። እና ይሄ ሰው በአውሮፓ ድፍን አውሮፓ እየዞረ ሬሊክስ በመሰብሰብ ይታወቃል። ቅርሳ ቅርሶችን የእንትና የዮሐንስ አፈወርቅ ጥርስ አራት አለ ጥርስ የአውግስጢኖስ የሆነ ነገር ያሰቃቸዋል። የማርያም ጸጉር ዘለላ 4 አሁን ዝም ብዬ አይምሮ ውስጥ ያለውን ነፍ ነገር ነው የሚዘረዘው፣ ዝርዝር ሊስት ያወጣል እንትና ማይክል ሪቭስ። ከዛ ደግሞ ምንድነው የቅዱሳን አጽማት። ከዛ ሙሴ ሳትቃጠል ያያት በምድረ በዳ ሳትቃጠል ያያት ቁጥቋጦ ቁራጭ ጌታ በጸሎተ ሐሙስ ወይም ደግሞ የመጨረሻው ራት ላይ ከቆረሰው ህብስት ቁራጭ በደም የተነከረ መጋረጃ ምናምን ብቻ የማርያም የጸጉር ዘለላ 4 እና ያቺ ሙሴ ያያት ቁጥቋጦ ቁራጭ ጌታ የቆረሰው ህብስት ቁራሽ ግን በቃ ከአይምሮ አይወጡም ማለት ነው። እነሱን ጎብኝታችሁ ከፑርጋቶሪ የ1 ምናምን ሚሊዮን ዓመት እድሜ ይቀነስላችኋል ይላል ማይክል ሪቭስ ማለት ነው ከፑርጋቶሪ። ከዛ በኋላ እነ ቴትዘላ እነ ጆን ቴትዘል የሚባሉ ደግሞ ይመጡልህ፣ እነሱ ይሰብካሉ ደግሞ ይኸው ሳንቲሟ በኮፈር ውስጥ ወይም በዚህ በገንዘብ ማስቀመጫ ጣሳዋ ማለት ነው። እሱ ስታቃጭል ነፍስ ተስፈንጥራ ከፑርጋቶሪ ትወጣለች። ይኸው ቤተሰቦቻችሁ እንትን አድኑን እያሉ እየጮሁ ነው። አንተ ጎብኝተህ ለቤተሰብህም ጭምር ጎብኝተህ ምናምን ገንዘብ ማግኘት ትችላለህ። ማነው ገንዘብ ከከፍለህ ከፑርጋቶሪ አንተ መውጣት ትችላለህ። እነሱ 1.3 ሚሊዮን ዓመት ይቀነስላቸዋል። እንግዲህ አልሰበው ድናል ቤተክርስቲያን ውስጥ ነህ ተብለህ ግን በኋላ ላይ ርዝራዥ የሆኑ ሪዚጁዋል የሆኑ እንትኖች ኃጢአቶች በእሳት ተቃጥለው አንተ በተሰቃይተ በእሳት ተቃጥሎ ትወጣለህ ምናምን ማለት ነው። ዲስ በጣም የመጨረሻ ሰቅጣጭ ቴዎሎጂ። ከዛ እሱን ደግሞ ይነግሩና ከዛ በኋላ ደግሞ ገንዘብ መክፈል አለብህ፣ ገንዘብ ተከፍልና ያን ትጎበኛለህ። የጳጳሳቱ የማይሻር ስልጣን ነው፣ አለቀ። እሱን ካደረግ ኦልሬዲ መንፈሳዊ ዓለም ላይ አክሰስ አላቸው። እሱን ገንዘብ ከፍለ ከፑርጋቶሪ እንትን ማድረግ ሊቀነስልህ ማለት ነው። ዲስ ኢዝ ሪሊ ባድ አይዲያ። እና እንግዲህ ይሄ ሁሉ የሚሆነው እንግዲህ በእንትና ከተማ ነው፣ በሉተር ከተማ ነው፣ ዊተንበርግ ቁጭ ብሎ እሱ ይሄን ይመለከታል ማለት ነው። ሶ ሉተር እነዛን ቴሲሶች የለጠፈበት ምክንያት እንትን አይደለም፣ ይሄ የመጀመሪያ ተቃውሞ አይደለም። አስቀድሞ ከመለጠፉ በፊት ደብዳቤ ልኳል ይባላል ለሹማምንቱ ለካህናቱ። በዛ ላይ ደግሞ እሱ ለቴዎሎጂካል ዲቤት ነው እንጂ ለአካዳሚክ ዲቤት የተዘጋጁ ናቸው እንጂ ቴሲሶቹ እንደው በአዋጅ እንገንጠል አይደለም። ነገር ግን እነዛ አልተወደዱም። በጣም ብዙ ከነ ኤክ ጋር ከነ ሌሎች ጋር እንትን ተደርጓል። ቴትዘል ይገደል ይሄ ሰው ብሎ ሀሳብ አቅርበዋል ምናምን። ከነ ኤክ ጋር ረጅም ደብዳቤ ልውውጥ ተራስ ተደርጓል ምናምን። ስለዚህ እነዛ ጥያቄዎች የተነሱት በዚህ መልኩ ነገረ ድህነትን እንትን ስላደረጉ ነበር፣ ነገረ ድህነትን ዲስቶርት ስላደረጉ ነበር። ይሄን ጥያቄ ሲግኒፊካንት አይደለም፣ በዛ ዘመን ሊነሳ አይገባም የሚል ሰው ካለ ያሟል።
ክርስትናን አይደለም የሚፈልገው ማለት ነው ሲጀመር ራሱ። መጽሐፍቱ ግልጽ አይደሉም፣ እኛንን ምን ተረጉምልህ። ስለዚህ በሌላ እኛ ኢንተርፕሬት ስለምናደርገው ትራንስሌሽኖችን በሌላ ቋንቋ መተርጎም አትችልም። ከተረጎምክ ያበቃላል። ከሉተር 100 ዓመት በፊት እነ ጆን ሃስን ገለዋል። ኦኬ፣ በሳት አቃጥለው ገለዋል ምናምን፣ ሌሎችን እናሰድደዋል ገለዋል ምናምን። ኦኬ፣ እንግዲህ በቤተ ክርስቲያን ስልጣን እንደዛ ሲደረግ ነበረ። መጽሐፍ ቅዱስ በአዲስ ኪዳን ስንመለከት እየተጻፈ ለተርታው አማኝ ነው የሚላከው። እዚህ ደግሞ አይ እኔ ነኝ ልተረጉምልህ የሚገባው። የቤተ ክርስቲያንን ስልጣን ኮምፕሊትሊ እንትን አድርገውታል፣ ከመጽሐፍ ቅዱስ በላይ አድርገውታል። በቃ ቤተ ክርስቲያን በኢየሱስ ልክ እንደተቀመጠች ያስቡት። ያ በጣም ሐሰተኛ ነገር ነበር ማለት ነው፣ ስህተት ነበር። ስለዚህ ያንን እነ ሉተር ተቃወሙ። ስለዚህ ሪፎርሜሽኑ ሲግኒፊካንት አይደለም ካልክ ስህተት ነው የሚሆነው ማለት ነው። ወይም ደግሞ ያ ጥያቄ በሪፎርሜሽን ውስጥ የተነሳው ጥያቄ አንድ እሱ ሲግኒፊካንት ነው። ስለዚህ የመጀመሪያውን ጥያቄ መለስን ማለት ነው። ሁለተኛው ለዚህ ዘመን ሲግኒፊካንት ነው ወይ? አዎ። ሪፎርሜሽኑ ለዚህ ዘመን ሲግኒፊካንት ነው። አዎ። ካቶሊካውያን ያን ጊዜ ያነሷቸውን አደገኛ ነገሮች በማንሳት ምናምን ዛሬ ሪፎርሜሽኑ እንትን አያደርግም። ያ ጀስት ለቡሄ ያበደ ሆ እንዳለ ይኖራል አይነት ማለት ነው። እንደዛ አይደለም የምናደርገው። ምንድነው የምናደርገው? ስቲል ሪፎርሜሽኑ ሌጋሲውን ይዞ ይሄዳል። ነገረ ድህነት ዲስቶርት እንዳይሆን፣ ነገረ ቤተ ክርስቲያን ዲስቶርት እንዳይሆን፣ አማኞች የድህነት ተስፋ ብቻ አይደለም አሹራንስ እንዳላቸው ጭምር እርግጠኛ መሆን እንደሚችሉ በድህነታቸው ጭምር በዳኑ ድህነት በገቡበት መንግስት እርግጠኛ መሆን እንደሚችሉ ጭምር እንትን ማድረግ አለበት። ሁልጊዜም ሴኪዩር አድርጎ ለአማኞች መናገር አለበትና ሪፎርሜሽኑ ዛሬም ቢሆን ምንድነው ሲግኒፊካንት ነው። ኦኬ፣ ግን ደግሞ ያን ጊዜ ካቶሊክ ያነሳቸውን ብቻ እያነሳ ኦርቶዶክሶችን መተን በፑርጋቶሪ ታምናለህ ምናምን ፕሌናሪ ኢንደልጀንስ ምናምን እያለን አንጠይቃቸውም። ዛሬ ምንድነው የምናደርገው? ዛሬም ነገረ ድህነትን ዲስቶርት የሚያደርጉ ነገሮችን እየጠየቅን እንሄዳለን። ኦኬ፣ ሪፎርሜሽኑ ቤተክርስቲያን ሳይሆን ሪፎርሜሽኑ ሙቭመንት ነው የምንለው ለዛ ነው። አንድ ሙቭመንት እንጂ አንድ ቤተክርስቲያን አይደለም። በተለያየ አቅጣጫ የተለያየ ቦታ ተነስቷል ይሄ ሪፎርሜሽን። ስለዚህ ሲምፕሊ የሆነ ዩኒፎርም የሆነ ነገር አንጠብቅም። ሲምፕሊ ትምህርቶችን ወደ ነበሩበት መመለስ ነው እንጂ ማለት ነው። እሱን አሁን አማኒ በደንብ በጥሩ ሁኔታ ይሄድበታል። ከዚህ በፊትም በደንብ ሲያስረዳ ስለነበረ ይሄን ለሱ ልተውለት። ግን እኔ ሁለተኛውን ጥያቄ ልመልስ። ዛሬም ያስፈልጋል? አዎ ያስፈልጋል። ዛሬም ሲግኒፊካንት ነው ወይ ሪፎርሜሽን? አዎ ሲግኒፊካንት ነው። ለማን ሲግኒፊካንት ነው? ለሁሉ። ለኦርቶዶክስ ብቻ አይደለም። ሪፎርሜሽን ሲባል ቶሎ ብለው ኦርቶዶክሶች የሚደነግጡበት ምክንያት እናውቃለን፣ ለምን እንደሆነ እናውቃለን። ግን ደግሞ ሪፎርሜሽን እኛ ያስፈልጋል የምንለው ለኦርቶዶክሶች ብቻ አይደለም፣ ወይ ደግሞ ለነበሩ እኛ አፖስቶሊክ ነን ለሚሉ ቸርቾች ብቻ አይደለም። ሪፎርሜሽን ያስፈልጋል ስንል ለራሳችንም ጭምር ነው። ኦኬ፣ በሪፎርሜሽኑ ሐሳብ ውስጥ እነ እንትናን ከተን እነ ማነው ፕሮፌት ከተን እናንተ እኮ ክርስትናን እየኖራችሁ ሳይሆን እያበላሻችሁ ነው ብለን እናገራለን። በሪፎርሜሽኑ ኮንሰፕት ውስጥ ማለት ነው። ጀስት ኦርቶዶክሶች ጋር ችግር ካለ ለምን አለቃችሁም? እናንተንም አለቃችሁም። ለምንድን? ምክንያቱም ሰው ድህነቱ ዲስቶርት ሆኖበት ድህነቱ ላይ ጥያቄ ኖሮበት ወይም ደግሞ ነገረ ድህነቱ በሆኑ ሰዎች እጅ ሆኖ በሆነ ተቋም እጅ ሆኖ እንዲያልቅ አንፈልግም። አሁንም ለዛ ነው ባዕድ ኪዳናትን አምረን የምንቃወመው። ለዛ ነው እንዳዳኑ እርግጠኛ እንዳይሆኑ ሊያደርጓቸው የሚችሉ ትምህርቶቻቸውን የምንቃወመው። ለዛ ነው መጽሐፍ ቅዱሳዊ ያልሆኑ ነገሮችን የምንቃወመው። ለዛ ነው ቤተክርስቲያን ያስባላት ነገር ምን እንደሆነ አዲስ ኪዳን ላይ እናውቃለን። እናንተ ጋር ቤተክርስቲያን ያስባላት ነገር ደግሞ በጣም ብዙ ዝክንትል የሆኑ በጣም ብዙ ዝርዝር በጣም በቃ ለእንትን ለጆሮ የሚታክቱ ነገሮች አሉ። እነዛን ነገሮች እንቃወማለን። ኢንቮኬሽን እንቃወማለን። አይከን ቬነሬሽን እንቃወማለን። የሰገሰጋችኋቸውን ባዕድ ኪዳናት እንቃወማለን። አማላጅ ብላችሁ የሰበሰባችኋቸውን እንቃወማለን። ለምን ነው የምንቃወመው? መቃወም ባህሪያችን ነው። እነዚህ አይነት ነገሮች መቃወም እንደ ፕሮቴስታንቱ መቃወም ብቻ እና መቃወም ባህሪያችን ነው። ለምን ነው የምንቃወመው? ምክንያቱም እውነተኛው ትምህርት ብቻ ቦታ አግኝቶ እንዲኖር ስለምንፈልግ መቃወም ባህሪያችን። አደገኛ የሆነ ትምህርት ሳይብ እቃወማለሁ። የማይሆን ነገር ሳይብ እቃወማለሁ። የቪው ልዩነት ስላለ አልቃወምህም ከኔ ጋር ማለት ነው። ግን ደግሞ የማይሆን ነገር ሳይብ እቃወማለሁ። መጽሐፍ ቅዱሳዊ ያልሆኑ ትምህርቶች ሳይብ እቃወማለሁ። ምክንያቱም ፕሮቴስታንት ነኝ። የኔ ጉዳይ ቀጥታ ፊት ለፊት ኢየሱስ እና በሱ የተገኘው ድህነት ነው እንጂ ፊት ለፊቴ ቤተክርስቲያን ነኝ በሚል ሐሳብ የተያዘ ይህ መጽሐፍ ቅዱሳዊ የሆነ ልምምድ አይደለም። ስለዚህ መቼም ቢሆን እቃወማለሁ። ምን ሳይብ ከመጽሐፍ ቅዱሱ ውጪ የሆነ ነገረ ድነትን የሚያፋልስ ነገረ ቤተክርስቲያንን የሚያፋልስ ሰዎች በክርስቶስ አምነው ሲምፕሊ በቃ በክርስቶስ አምነው እንዲድኑ የተነገረውን ወንጌል
አወሳስቦ እንደ ካልኩለስ የሆነ ሌሎች ባዕድ ኪዳንና ትምህርቶችን አስገብተ ሳገኘ ይሄን ጊዜ ይቃወማል። ስለዚህ ዛሬም ሲግኒፊካንት ነው። አዎ ለምሮ ሲግኒፊካንት የሆኑ ወደ መጽሐፍ ቅዱሱ ትምህርት ወደ ኦሪጂኑ ወደ ዋናው ነገር እንመለስ ስለሆነ ጥያቄው ዛሬም ከዋናው ነገር ያፈነገጠ በኋላ ላይ ያደገ ትርፋንጀት የሆነ ከዛ አልፎ ካንሰር ሊሆን የሚችል ነገር ሳይቃወማል። ይሄ ደግሞ ዩኒፎርም ነው ለኦርቶዶክስም ለካቶሊክም እኛ መሀል ነን ለሚለው ለፔንቴው። ኦኬ እዚህ ጋር ቆመ እኔ የቤተ ክርስቲያን አካል አይደለህም ምን ያልኩህን ካላልክ ስትለኝም እቃወማለሁ። ዘይት ስትሸጥም እቃወማለሁ። ኦኬ ምክንያቱም አም ፕሮቴስታንት። ስለዚህ ጥያቄው ዛሬም ሲግኒፊካንት ነው። ሶላዎቹ የዚህ ውጤቶች ናቸው። አማኒ እነዚህ ላይ የሚጨምረውን ነገር ይጨምርና ወደ ሌሎቹ ደግሞ ተባረኩ። አስዬ ግን እዚህ ላይ ያነሳኸውን ጥያቄ ላይ መጠየቁ ስህተት ነው ወይ አይደለም? መጠየቅ የለባችሁም ማለት ይቻላል ወይ አይችሉም? እናንተን ገና እየጠየቅናችሁ አይደለም ወይ የሚል ጥያቄ ነው። ተባረክ። በጣም ግሩም ሀሳብ፣ በጣም ግሩም ሀሳብ። እንዲሁም ደግሞ ይሄ ታድሶ ልክ እንዳልከው የዛን ሰዓት የተጀመረ ጉዳይ ሳይሆን ከዛ በፊት በነ ዮሐንስ ሃንሰን እንደዚሁም ደግሞ ከ100 ዓመት በፊት ደግሞ በነ ዮሐንስ ዊክሊፍ የተነሱ ሀሳቦች ነበሩ። ዊክሊፍ አንስቷቸው የነበሩት አንዳንድ ሀሳቦች እነ ሉተርም አንስተዋቸዋል። ለምሳሌ የሮም ጳጳስ ስልጣን የቤተ ክርስቲያን ራስ ከሆነው ከሮም ጳጳስ ሳይሆን ከክርስቶስ ስልጣን በታች ነው እያለ ይከራከር ነበር ዊክሊፍ። ይሄንን እንግዲህ እነንትናም አንስተውታል፣ እነ ማርቲን ሉተርም አንስተውታል ማለት ነው። እና መጽሐፍ ቅዱስ ለሁሉም ክርስቲያን መዳረስ አለበት ብሎ ያስብ የነበረ ሰው ነበረ። እንዲሁም ደግሞ ዮሐንስ ሃንስም እንደዚሁ ጥያቄዎች ነበሯቸው። በደንብ የተሳካው በነ ሉተር ጊዜ በመሆኑ ምክንያት ነው እንጂ ከዛ ገና በ12ኛው ክፍለ ዘመን ላይ እንግዲህ እነዛ ይህንን ታድሶ ለማድረግ የተነሱ ሰዎች ነበሩ። አማንዬ እስቲ ሄድበት። በተለይ አንተ ሁል ጊዜ የምትናገራቸው ነገር አለ። ድንገት ከአንድ ቦታ ብቻ ወጣን ሳይሆን ከተለያየ ሀገር ላይ እንቅስቃሴው ተነስቶ እንደነበር ብዙ ጊዜ ትናገራለና ከዛ ተነስተህ እስቲ ሄድበት። እሱ ደግሞ ያነካውን ፓርት ማለት ነው። የስ ያማን ነው የምትለው። ያ ታድሶ ሪፎርሜሽን እንግዲህ ሂስትሪን ልክ ከክርስቶስ ልደት በፊት ብለን ከክርስቶስ ልደት በኋላ እንደምንለው ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ምህረት ምናምን እያልን ዘመናትን እንደምንከፍለው ወደንም ጠላንም የፕሮቴስታንት እንቅስቃሴ ከሚድቫል ኤጅ በኋላ አዲስ የታሪክ ክስተት ሆኖ መጥቷል። ወደንም ጠላንም ማለት እኛ አይደለንም ከሪፎርሜሽን በፊት በኋላ ምንለው ታሪክ ይለዋል። መላው አውሮፓን ያነቃነቀ ስለነበረ ማለት ነው። ከዛ በኋላ ከሪፎርሜሽን ከተወራ በኋላ ኢንላይትመንት የሚባል ዘመን ይመጣል። ከዛ በኋላ ነው ኢንዱስትሪያል ሪቮሉሽን የሚባል ጊዜ ይመጣል። ከዛ በኋላ አሁን ፖስት ሞደርን ተብለናል። አሁን ያለንበት ፖስት ሞደርን ነው እና ዘመንን ከፍሏል ሁላ ማለት ነው። ዘመንን ከፍሎ ነው የጀመረው። ሲጀምር ዲማንዶች ነበሩ። እንዲሁ ዊተንበርግ የነበረ አንድ ፕሮፌሰር ሉተር የሚባል ቴዎሎጂ ቀመስ ስለሆነ እንደው ተማሪዎቼ ጋር አክሮባት የምሰራበትን ቶፒክ ለምን ወደ ምዕመኑ አላወርድም ብሎ አይደለም ያመጣው። ሲያመጣ እንደዛ አይደለም። ወይም ስራ የፈታ መነኩሴ ቆቡን ቀዶ ይሰፋል በሚለውም ሳቢ አይደለም። ሳየው ምን ክላስ ብሬክ ሲዝን ላይ ነው ያሉት። ከዛ ለምን ከምቀመጥ አንዳንድ ነገር አላረግም ብሎ አይደለም እንትን ያለው። ልክ በ100 ዓመቱ ቅድም አስቼ እየነካካ ነበርና በየ100 ዓመቱ በየ50 ዓመቱ መካከል ልክ እንትን እሳት ሲቀጣጠል እንግዲህ ድሮ ልጆኛ አይቼዋለሁና
ቀስ እያለች ነው አይደለ እየበራች ሙሉ ወደ እንትን ወደ መቀጣጠል የሚመጣው እና በየቦታው ነበሩ ኦርጋናይዝድ ያልሆኑ ነገር ግን ኦርጋናይዝድ በሆነ ወይ ምላሽ ይሰጣቸው በካቶሊክ በኩል ማለት ነው። ኦርጋናይዝድ ያልሆኑ ስላችሁ ፕሮቶ ፕሮቴስታንትስ ይባላሉ። ከሉተር በፊት የነበሩት እንግዲህ ሊቃውንቱ እንደዛ ብሎ ነው የሚጠሩት። ፕሮቶ ፕሮቴስታንትስ ከፕሮቴስታንት በፊት የነበሩ ፕሮቴስታንቶች ማለት ነው። እና ፕሮቴስታንት የሚለውም ኋላ ላይ እንግዲህ ቡድኖቹ ወይም የእንቅስቃሴው አካላት ለምን ስማችንን ፕሮቴስታንት አንልም ብለው አላወጡም። ሮምን የተቃወመ በሙሉ ያው ተቃዋሚ ነው በሚል ነው ስም የተሰጠን እንጂ የእንቅስቃሴው አካላት ተቃዋሚዎች እንባል ወይም ፕሮቴስታንት እንባል አላሉም። ባይዞ ልክ እንደዛው ነው። እነ ዋልዴኒያንስ የሚባሉ አሉ። ኦኬ ከዛ በፊት ቀድመው ሉተር ከፍ አድርጎ የሰቀላቸውን ቶፒኮች እነሱ ራንደምሊ 4 5 6 ጥያቄዎችን ሲያነሱ ነበረ። ለምሳሌ እንደነ ዋልዴኒያንስ ያሉት ማለት ነው ስክሪፕቸር ዲግሬድ ተደርጓል፣ ከክብሩ ወርዷል ማለት ይሄ ያው የጨለማው ዘመን ብለን የምንጠራው ካታጎሪ ስለሆነ የሚገባው ማለት ነው። ወደኋላ ከ14 ወደ 14 አካባቢ ነው 14 ያው ክፍለ ዘመን አካባቢ ነው የዋልዴኒያንስ እንቅስቃሴ የነበረውና ስክሪፕቸርስ ተጥሏል፣ በካህናት እጅ ላይ ብቻ ነው ያለው፣ ለምእመኑ አክሰስ እያደረገው አይደለም እና ካህናቶቹ ብቻ ናቸው አክሰስ እያደረጉ ያሉት፣ ይሄ ትክክል አይደለም። ከዛ ሄድ ኦን ፖፑን ይቃውሙ ነበረ። የክርስቶስን ቦታ ነው ያስከው አንተ ሄድ አይደለም፣ የቤተ ክርስቲያን ራስ ክርስቶስ ነው እንጂ አንተ አይደለም ይሉ ነበረ። ፕሮቶ ፕሮቴስታንት የሚባሉት ኦር ቀዳሚያን ፕሮቴስታንት ተብሎ የሚጠሩት ማለት ነው። ደን ይሄ ቸርች ውስጥ ያለ አቢዩዝን ኋላ ላይ ሉተርና ካልቪን ጋለሞታ እያሉ የጠሩትን ማለት ነው። ሲስተሙን ነው ጋለሞታ እያሉ የሚጠሩት። ባቢሎን እያሉ ይጠራሉ። ሃርሎት እያሉ ይጠራሉ። አመንዝራይቱ ምናምን እያሉ ለምንድነው እንደዛ ብለው የሚጠሩት? መሆን ያለበትን ትቶ ሌላ ነገር እያደረጉ ስለሆነ ነው አመንዝራ እያሉ የሚጠሩት። ከዛ ሲስተሙን ባቢሎን ነው የሚሉት። ባቢሎን ውስጥ ያለች አመንዝራ ማለት ነው። ሮምን ሲጠሩ እንደዛ ነው የሚጠሩት። በዛ ቶን ጠርተዋል። እነዚህ አካላት ቀድሞ የነበሩ ከ100 ዓመት በፊት ከ150 ዓመት በፊት ማለት ጠርተዋል። እና ሲጠሩ ግን አቢዩዙን እነሱ ኤክስፕሌን ያደረጉበት መንገድ ኋላ ላይ እነ ሉተር ኤክስፕሌን ካደረጉት ቶኑ ያነሰ ነው የሆነ ያክል። ለምሳሌ በዘመድ ባይዘው አሁንም አለ እንደዚህ አይነት ነገር። ሪፎርሜሽን ለምን ያስፈልገናል የሚለው ላይ ሞር እናወራበታለን። አሁን ላይ ያስፈልገናል ወይ? አዎ፣ እኛ መታደስን አንፈራ። የሚሰብርም የሚጠግንም አምላክ ነው ያለን። የሚሰብርም የሚያቃናም አምላክ ነው ያለን። የሚገልም ህይወትም የሚሰጥ ጌታ ነው ያለን እና ከሚተወን ቢቀጣን ይሻለናል፣ ከሚተወን አፍርሶ ቢሰራን ይሻለናል። ለዛ ሬዲ ነን እኛ። አንሳሳትም ምናምን አንልም፣ እንሳሳታለን። ያ የእስራኤልም ታሪክ ነበር፣ የቤተ ክርስቲያንም ታሪክ ነው። ባለኛው ጊዜ ላይ እንደውም አዲስ ኪዳናችን 2/3 እየሳቱና እየተሳሳቱ ላሉ አብያተ ክርስቲያናት የተላከ መልእክት ነው መጽሐፍ ቅዱስ ሆኖ ይወጣልን። አንሳሳትም አንልም እኛ። እና የነበረው አቢዩዝ ምንድነው ከ100 ዓመት በፊት እነ ሉተር ከመምጣታቸው ከመወለዳቸው የሉተር እናትና አባት ከመገናኘታቸው በፊት ከመወለዳቸው በፊት የነበረው ስቶሪ ይህ ስልጣንን አቢዩዝ ማድረግ ደን በጉቦ ካህናትን መሾም። ኦኬ የራሳቸውን አካላትን ይሾማሉ። ደን እነሱ እንደ ሊቃውንት ይታያሉ። ሌማን የሆነው ህዝብ አያነብም፣ አይረዳም፣ ምን እየተወራ እንዳለ አያውቅም። ከነሱ የሚጎረወረው ነገር ብቻ ይወስዳል። ኦኬ ይወስዳል ማለት ነውና የጉቦ እንትን ነበረ፣ የጉቦ አገልግሎት ምናምን ነበር፣ በገንዘብ የሚሸጡት አይነት ነገርና ኋላ ላይ በጣም በቃ ኢንተሊጀንስ ተብሎ ስም ወጣለት በሌላ ፎርም ማለት ነው። ይሄኛው ለአገልግሎት ብር ከፍለ ስገባ ነው ኢንተሊጀንስ። ቅድም ቃሌ ብሎታል። የሳንቲሟ ጩኸት ያቺ መሰብሰቢያ አለቻ፣ እዛችሁ ስትፈናጠር ቅርጭ ስትል በቃ ያዙት። ስትፈናጠር ከሲኦል አጎት ተፈናጥሮ ይወጣል እያለ ነው የሚሰብከው ካህኑ ማለት ነው። የካቶሊኩ ካህን አንተ ብቻ ሳንቲሟን ወርውርና ድምጿን ብቻ ስማ። ድምጿን ሰምተሃል አይደለ? አዎ በቃ እዛ ፒዩሪፋይ እየተደረገ የነበረው ነፍስ ተፈናጥሮ ሄዷል። በቃ ገብቷል። ልክ የከፍታ ዝላይ ኦሎምፒክ ላይ እንደሚዘሉት ማለት ነው።
እና ይሄን እያዩ ነው ያደጉት። ይሄን እያዩ ነው የነበሩት። ኦኬ እነማን ሪፎርመሮቹ ልክ ክርስትና ላይ ፓዮኒየር የምንላቸው አዕማድ የምንላቸው በሙሉ ከይሁዲነት እንደወጡ ሁሉ ሪፎርሜሽን ላይ የነበሩት በሙሉ ከካቶሊክ ነው የወጡት ቶታሊ ማለት ነው። ደን ምን እየሆነ መጣ? ይሄ እግዚአብሔር እጅ እንዳለበት እንድናቅ የሚያደርገን ማለት ነው። የሆነ ሳም ስኮላርሊ ይሄ አክሮባት እንዳልሆነ የምናውቀው። አሁን ስኮላርሊ አክሮባት አይደለም የምልበት ምክንያት ምንድን ነው? የሪፎርሜሽኑ አካላት ማይሞች ስላልሆኑ ማለት ነው። ማይሞች ስላልሆኑ በእነሱ ምክንያት የሚሰበሰበው ጉባኤ ነው ባይዞ እየተወራ ያለውን ነገር መልስ ለመስጠት ማለት ነው። የሚሰበሰበው ጉባኤ ነው። ጉባኤው ላይ የሚሰበሰቡት ሊቃውንት የሚባሉ ናቸው። ስለዚህ ሊቃውንቱን የሚያንገጫግጭ አይነት ነገር ነበር ሲያደርጉ የነበሩት ማለት ነው። ስለዚህ ሊቃውንት ጋር ሊደርስ የሚችልን ነገር ካደረክ you are not stupid ማለት ነው። አይደላችሁም እንደዛ። ሶ መጨረሻ ላይ ነው በቃ በነፍስ መፈለግ ደረጃ ላይ የተደረሰው አይነት ነገር ማለት ነው። በቃ በተገኙበት ይገደሉ አይነት ነገር እና ያ ዴት ሴንተንስ ይተላለፍ ነው ሞር አቅም እያገኘ የመጣው ሪፎርሜሽኑ። በቃ ይሄ ምንድነው የሚባለው ፉሊ ፍለሽድ ማለት ነው። ድሮ ይላሉ እንትን ላይ ቁማር የሚጫወቱ ሰዎች ማለት ነው ባለኝ በሙሉ ምናምን የሚሉት ነገር አለ። በሙሉ ገብቻለሁ ምናምን ይላሉ። ባለኝ ይላሉ። በቃ ባለን ብለው የገቡት እዛ ጋር ነው በነፍስ መፈለግ ሲጀምሩ ነው እንጂ ሉተር የባቢሎኒያን ካፕቲቪቲን ሲጽፍ ስቲል ሂ ዋዝ ኮንሲደሪንግ ሂምሰልፍ አዘ ካቶሊክ ባይዞ የጻፋቸውን ዶዘን በላይ ጽሁፎችን ሲጽፍ አታኮችን ሲያደርግ ስቲል ነው ካቶሊክ እንደሆነ ነው የሚያስበው እንጂ እንደወጣ አይደለም የሚያስበው። ለዛ ነው የፕሮቴስታንት ሪፎርሜሽን ዊልፉል የሆነ በፈቃድ ላይ የተመሰረተ መሰንጠቅ አይደለም። ዊልፉል ኪዝም አይደለም ማለት ነው። ዊልፉል ኪዝም አይደለም፣ ፎርስፉል ኪዝም ነው። ተገደው እንዲወጡ በነፍስ ፍለጋ ሲጀመር ነው የተካሄደው ማለት ነው። ኦኬ እንቅስቃሴው በዛ ልክ የጠነከረው ኦኬ የጠነከረው ሶ የእግዚአብሔር እጅ አለበት ለምን እንላለን ነው ጥያቄው። የእግዚአብሔር እጅ አለበት የምንልበት ምክንያት ኢሚዲየትሊ ወሬው ጀርመን ላይ ያለው እንቅስቃሴ ሰደር ነው የሆነው። ልክ የአሜሪካ ላይ ባለፈው የተከሰተው ማለት ነው። ማለት እንትን ነው ሚሲሲፒ ነው ስትል ደርሷል የሆነ ቦታ ላይ፣ እዛ የሆነ ጫፍ ላይ ነው ስትል የሆነ ከተማ ደርሷል። በጣም በፍጥነት ነበር እሳቱ እየሄደ የነበረው። ሶ አንዳንዶቹን ሪፎርመሮቹ እየተገናኙ ነበረ። ልክ ገላትያ ላይ ጳውሎስ መጥቶ ከአረቢያ ከቆየ በኋላ መጥቶ እንደ አማር የሚታዩትን ሶስቱን አይደለ ተገናኝቶ አወራቸው ምናምን የሚል ነገር አለ። ኋላ ላይ ነው የሚሰሙት። ኔዘርላንድ ላይ አለ የሚባል ነገር ሲሰሙ ይጻጻፉ ነበር ነው። ኦኬ ይጻጻፉ ነበረ። ፈረንሳይ ላይ አለ ሲባል ይጻጻፋሉ። አሁንም ኦኬ እንደዚህ ነው። አዎ ይብ እያለን የተነሳው ሉተር አይደለም የመራው። ኦኬ ያ ይሄ እሱ ጀመረው። ከዛ ከሱ ጋር የነበሩ ሰዎች በዛ ጋር ምናምን ኢንፎርሜሽኑን ይዘው ሄዱ አይደለም። እንደሱ አለመሆኑ ነው ደግሞ የሚደንቀው ማለት ነው። እንደሱ አለመሆኑ ነው። ለምን አሁን ሪፎርሜሽኑን ዲስክሬዲት ለማድረግ ከሚነሱ ሀሳቦች መካከል አንዱ ይሄው አንድ ሆኖ አስጀመረና በጣም ብዙ ሆናችሁ የሚል ነው። ኖ አንድ ሆኖ አስጀምሮ ብዙ አልሆንም። አንድ ሆኖ እሱ ጀመረው፣ ብዙዎች ሌላ ቦታ ተነሱ ነው። እንደዛ ነው ስትራክቸሩ። ብዙዎች ተነሱ። መታስታውሱ ከሆነ በዚህ መልክ ማምጣት እችላለሁ። ባይዞ 97 ላይ ታውቃላችሁ ኢትዮጵያ ላይ የነበረውን ግርግር ማለት ነው። እና እዛኔ እኔ ኤሌመንተሪ ስኩል ነበርኩና አስታውሰዋለሁ የነበረውን ነገር። አራተኛ ከእረፍት መልስ አራተኛ ክፍለ ጊዜ ላይ ነበርንና አስተማሪው ሊያስተምር ሲጀምር ነው ተኩስ የሰማ ነው ማለት ነው። ድንግጥ አለም ምናምን እና በቃ ተኩስ በተኩስ ሆነ።
ከዛ ያው በአጥር ምናምን እያደረገን እየሮጠን ሁላችንም ወደ ቤት ሄድን። ከተማው በቃ በአንድ እግር ቆመ ማለት ነው። ቶክስ በቶክስ ቶክስ በቶክስ። ከዛ ቤት ሄድን። ያቺ የቤት ስልክ አለች አይደለ? እጀታ ያላት ምናምን ቁጥር ያለባት እንትኗ ላይ ማለት ነው። እና በሷ ፋሚሊ ወደ አዲስ አበባ ሲደዋወል ሰማ ነበር። ኧረ እዚህም በአንድ እግሩ ቆሟል ተባለ። እኛ አርባ ምንጭ ላይ ብቻ ነበር ሀፕን ያደረገ የመሰለን። ለካ አንድ ጊዜ ነው የሆነው። እዛ ጋር ቀድሞ አዲስ አበባ ላይ ግርግር ተነስቶ ነበር። ያው ምርጫ 97 ማለት ነው ተነስቶ ነበረ። የተለያዩ ከተሞች ላይ ራንደምሊ መነሳት ጀመረ ማለት ነው። ራንደምሊ ይጠባበቁ ነበር ማለት ነው። እንግዲህ አካሄዱን የዛኔ ጩጬ ነው። ምንም አሁን አስተውለ የምናውቀው ነገር የለም። እኔ በግሌ አላውቀውም ፖለቲክሱ እንዴት እንደነበረ። ያው ቅንጅት ተሸነፈ፣ ኢህአዴግ አሸነፈ ምናምን ሳምቲንግ የነበረበት ማለት ነው። እና ሶ አምቦ ላይ ተነሳ፣ እዚያ አርባ ምንጭ ተነሳ፣ ወላይታ ላይ ተነሳ፣ እዛ ጎንደር ላይ ተነሳ፣ መሀል አዲስ አበባ ላይ ተነሳ። የተለያዩ ከተሞች ላይ ተኩስ ተነሳ ማለት ነው። ኦኬ። ስለዚህ መሀል ከተማ ላይ እየተኮሱ የነበሩት አይደለም፣ አርባ ምንጭ ላይ እየተኮሱ የነበሩት ሌላ ናቸው። ሌላ ልክ እንደዛው ነው። ሪፎርሜሽንም ጀርመን ላይ ተነሳ። ከዛስ ወዲያውኑ የተነሳ ነገር ኦር ሉተር እየመራ የነበረው ነገር አለመሆኑን የምታውቁት የሪፎርምድ ትራዲሽን አሁን ያለውበት ማለት ነው። እኔ አደር የማረገው ኦኬ፣ ቼሪሽ የማረገው እንትን ቀጥሎ ነው የመጣው ቆይቶ ማለት ነው። ስዊስ ኢንፎርሜሽን የሚባለው ማለት ነው። ቀጥሎ ከ20 ከ30 ዓመት በኋላ ማለት ነው። ግን በዛ መሃል ስቲል ነው መላው አውሮፓ እየታመሰ ነበረ። ኦኬ። በዛ ጥግ እነ ጆን ኖክስ አሉ። በዚህ ጥግ ደግሞ ትንሽ ቆይቶ እነማን ተነሱ? እነ ጆን ካልቪን ተነሱ። ኦኬ። መጽሐፍን የሚተረጉሙ ተነሱ። ወደ ጀርመንኛ እየተረጎመ ነበረ ሉተር። ገስዋት ያንን ታሪክ አሁንም እግዚአብሔር እጅ አለበት ብለን የምናስበው አዲስ ኪዳንን እየተረጎመ እያለ እንግዲህ አርፎ መቀመጥ አይችልም፣ በተገኘበት ይገደል ተብሏል። ኦኬ። ስሙ በሁሉም እንትኖች ላይ ወሎች ላይ ተለጥፏል። ከተማውን ረስቼዋለሁ። ወደ ሆነ ከተማ እየሄደ ነው። ይሄ ጋሪ አለ አይደለ? በጋሪ የሚሄዱበት ደን እንትን ለብሷል። ወታደሮቹ ይሄ ቁር የሚለብሱት አለ አይደለ? ብረት ሚድቫል ኤጅ ላይ ነበሩትም ያደረጉት ማለት ነው። እና ቁር ምናምን ያደርጋሉ። እሱን አድርጎ በተገኘበት ይገደል ተብሎ በነፍስ እየተፈለገ ባለበት እና እዛ ሰረገላ ላይ ተቀምጦ ቁር ከላይ አድርጎ ወታደሮችን ፊቱን ሸፍኖ ወደዛ ከተማ ጉዞ እያደረገ እያለ ይተረጉም ነበረ መጽሐፍ ቅዱስን። ካኔ ኢማጂን ዳት ከማን ጋር ይመሳሰልብኛል? ቀለሜንቶስን የመጀመሪያው ምንድን ነው ከመጀመሪያዎቹ አፖስቶሊክ ፋዘርስ ወር ሐዋርያና አበው ውስጥ መካከል የነበረው ማለት ነው። እሱ ራሱ ለኤክሲኪዩሽን እየሄደ እያለ ነው እነዛን አሁን ላይ የምናነባቸውን ፈርስትና ሰከንድ ክሌመንትን ማለት ነው የጻፈልን። ያው ሰከንድ የሚባለው አምቢጊቲ ያለበት እሱ ነው አይደለም የሚለው ማለት ነው። አትሊስት ግን የመጀመሪያው መያዝ እንችላለን። በአንድ ጉዞ ላይ እየሄደ እያለ ነው ለኤክሲኪዩሽን እየሄደ እያለ ነው ክሌመንት አሁን ላይ የያዝናቸውን በተለይም ለቸርች ኦርደር፣ ለሞራሊቲ፣ ለገዢዎች መገዛት፣ ይሄ ለቤተክርስቲያን ኃላፊዎች መገዛትን፣ ፒዩሪቲን የተመለከቱ ነገሮችን ጽፎልናል ክሌመንት ማለት ነው። ሉተር ቢገኝ እዛ ቁር ውስጥ ያለው ሉተር እንደሆነ ቢገኝ ሊገደል በሚችልበት ኮንዲሽን ውስጥ ሆኖ ነው ወደ ጀርመንኛ አዲስ ኪዳን ሲተረጉም የነበረው። እና ይህንን እንደው ሰይጣን አስነሳ ነው የምትለኝ ታዲያ? የእግዚአብሔርን እስትንፋስ የእግዚአብሔርን ቃል ወገኖቼ መስማት አለባቸው ብሎ ከዚያማ እስቲ ቁርህን ከፍ አድርግ ቢባል ከላይ ፊቱን ማስኩን ቢያነሳ እሱ እንደሆነ ከታወቀ ሊገደል የሚችል ሰው በዚያ ፍጥነት እንኳን መጽሐፍ ቅዱስን እየተረጎመ ነበር። ኦኬ። እሱ እየተረጎመ እያለ ኦኬ፣ በዛ በኩል ደግሞ ህፃኑ ጆን ካልቪን እንግዲህ በማዕከላቸው ላይ ጋፕ አለ ታውቃላችሁ። እሱ ደግሞ ግሪክና ዕብራይስጥን ሊያጠና የህግ ትምህርቱን ጨርሶ ምናምን ያው ስራ የሚሰራ ነበረ። ያንን አቁሞ ሪፎርሜሽን ጀርመን ላይ ተነስቶ እንደነበር ሲሰማ የሉተርን ትራክቶችና ጽሁፎችን ያነብ ነበረ። መምሬ ወጣ ገባ አብሮ ነበሩ ነው ያለው ባለፈው ጆን ካልቪን እና
ሉተር እንደዛ ነው አይደለ? አጋፔ መምህሬው አይ ታውቃለህ? መምህሩ ነበር አለ። ኦ መምህሩ ነው። እንትና ማርቲን ሉተር የጆን ካልቪን ተማሪ ነበር። ዋው ከዛ በኋላ ባይዘው ሪፎርሜሽን ሂስትሪ እንደገና ማጥናት ጀምሬያለሁ እኔ ራሴ ኢንላይት እንደሆነ ድንገት ያመለጠኝ ነገር ካለ እንዴት ታዲያ ከባድ ነው። እና ሪፎርሜሽን ሲነሳ ጆን ካልቪን የ9 ዓመት ልጅ ነው ባይዞኝ የ9 ዓመት ልጅ ማለት ነው። ይኸውልህ አማንሻ ከሁሌ የገረመኝ ደግሞ እሱን ለማስተካከል ብሎ እንትና ማለት ነው መምህሬው ታውቃለህ አይደለም ይህንን ለማስተካከል ብሎ ማን ነው ያ ካልቪንን ሁሉ ጊዜ እንትን የሚለው ልጅ ማን ነበር? የቱ ነው? እዚህ ሽንት ቤት ምናምን እያለ ሁሉ ጊዜ የሚለው ልጅ ጋዲሳ ነው። ጋዲሳ አዎ። እና አይ በ8 ዓመት ነው የሚበላለጡት ብሎ አለ ማለት እነዚህ ሰዎች ሽንት ቤት መክረማቸው አላነሰ ታሪክን እያዛቡ ነው። እኔ በቃ በሳቅ ነው። አይ ይሄንንማ እንጠብቃለን። እና ታዲያ ከሽንት ቤት ሳትወጣ እንዴት ታሪክ ታጠናለህ? አይ ግን ሊጠቀም ሽንት ቤት እኮ ያው መመሰጫ ቦታ ስለሆነ እዛም ሆነ እኮ ማንበብ ትችል ነበረ። ግን ያው አያነቡትም ሽንት ቤት። ታሪክ መጽሐፍ እኮ ይዞ አልገባም። ሀሜት ነው ይዞ የገባ። ኧረ ወዮ። እሺ እና ትራክቶችን ያነብ ነበረ፣ የሉተርን ጽሑፎች ያነብ ነበር ምናምን። እና በህግ ነው የተመረቀው ጆን ካልቪን። የመጀመሪያው እንትን በህግ ነው የተመረቀው። ስራ የሚሰራ ነበረ። ደን ሲሰማ ኢሚዲየትሊ ድጋሚ ትምህርት ጀመረ ማለት ነው፣ ግሪክና ዕብራይስጥ። ከዛስ ላቲንም ያው ኦልሬዲ ላቲን ነው ቸርቹ፣ ዌስት ቸርች ላቲን ስለሆነ ማለት ነው። በላቲን ነው ስብከቶች፣ በላቲን ነው እነዚህ ካቴኪዝሞች፣ በላቲን ነው ኤቭሪ እንትን ያለው ማለት ነው። ይሄ ምንድነው ሃይማኖች ያሉት ምናምን እሱን ያውቀዋል ኦልሬዲ። ግን ግሪክና ዕብራይስጥን ሊያጠና ነው የገባው ቀጥታ ማለት ነው። እና ከሪፎርመሮቻችን መካከል ፓዮኒየር የሚባለው ሉተር ነው። ሂ ኖውስ ግሪክ ደን ወደ ጀርመንኛ ይተረጉም ነበረ ቢኮዝ ሂ ዋዝ አ ፕሮፌሰር በዊተንበርግ ውስጥ ማለት ነው ዩኒቨርሲቲ ውስጥ። ደን ጆን ካልቪን ደግሞ ኮሜንተሪዎችን ይጽፍ ነበረ። አስገራሚ ሊቅ መሆኑን ነገራቸው አማንሻ። ያ ኮሜንተሪዎችን ይጽፍ ነበርና ሄዳችሁ የሱን ኮሜንተሪዎች ካያችሁ በቃ ያመጣላችኋል። ይሄ አሁን ላይ ስኮላርሺፑ በጣም ጥግ ደርሶ ግሱ ተውሳከ ግሱ ምናምን የሚለውን ነገር ቀድሞ መናገር የጀመረው እሱ ነው። እዚህ ጋር እንትን ማለት ምንድነው እዚህ ጋር ያለው ግሱ ይሄ ቃል ስለሆነ የተቀመጠውን በአላፊ ጊዜ ስለሆነ የተቀመጠውን በአሁን ጊዜ ስለሆነ እንደዚህ ይተረጉማል እያለ ባልተለመደ መልኩ ሮማን ካቶሊክ ቤተክርስቲያን ውስጥ ያሉ ሊቃውንት በማያደርጉት መልኩ በማያደርጉት መልኩ ያደርግ ነበረ። ገባ አጠና የራሱን ወይ እንትን አለ ማለት ነው፣ አስቀመጠ ማለት ነው። ደን እንዳልኳችሁ ከዚህ በፊት ፕሮቴስታንት እንቅስቃሴው ሰው ወለድ እንዳልሆነና የሆነ ሌላ አዲስ ፎርም ኦፍ ክርስቲያኒቲ እየፈጠረ እንዳልሆነ የምታውቁበት አንዱ አስፔክት የሉተር ጽሑፎችንም ተመልከቱ። ኋላ ላይ ጆን ካልቪንን ኢንስቲትዩትን ማየት ትችላላችሁ። ሌሎች የሀገር ጽሑፎች አሉት፣ ኮሜንተሪዎቹ ማየት ትችላላችሁ። ወዴት ነው የሚሄዱ ሲባል በታሪክ ወደ ኋላ ነው የሚሄዱት። አንድም አዲስ ነገር በተለይ ኢትስ አሜዚንግ በቃ እንትኖቻቸው ይሄ ጽሑፍ አይደለም በብዛት ንግግር ስለሆነ ስታነቡት ከንግግር ተቀርቶ የተጻፈ ነገር መሆኑን ታውቃላችሁ። ባይዘ ጽሑፎቻቸው ሲያወሩ ያን ንግግር ወደ ጽሑፍ የተቀየረ ማለት ነው። እና በጣም አፒል ያደርጋቸዋል፣ ኢንጌጅ ያደርጋቸዋል። የእነሱን ጽሑፎች ስታነቡ ንግግር አይነት ነገር ስለሆነ የሚያደርጉት ማለት ነው። እና አሁን የካልቪን ጽሑፎች ውስጥ ታዲያ ቀደምቶቹ ምን አሉ፣ ኤንሸንት ዲቫይኖች ምን አሉ፣ እኛስ የተለየ ምን አለን እያለ ነው የሚያወራው ሲያወራ። ኦኬ ዮሐንስ አፈወርቅን ይወደዋል በጣም ይጠቅሰዋል፣ እሱን ማለት ነው። ካፓዶሻን ፋዘሮችን ይጠቅሳቸዋል በተለይ ለነገረ ክርስቶስ። ኦኬ ከዛ እኛስ ምን አለን፣ ፓፒስቶች ምን ይላሉ፣ አፖሎጂቲክ የሆነ ነገር ኢንጌጅ ያደርጋል ሲያደርግ ማለት ነው። ፓፒስት የሚለው ያው ፖፑን ማለት ነው፣ የፖፑ ተከታዮች ላይ ነው። ፓፒስቶች እንደዚህ አሉ፣ አባቶቻችን መስክረውልናል አሉ፣ ነገር ግን ውሸታቸውን እስቲ እናጋልጥ
ሉተርም እንደዛ ነው የሚጽፈው ሲጽፍ እ? ይሄ እውነት ከኛ ጋር ነበረ አሉን። አሃ እውነቱም ይሄ ነው ብለው ተናገሩ። እስቲ የነሱን ውሸት ደግሞ አሁን በደንብ እንየው እያሉን እንጌጅ ያደረጉ የነበሩት ደን ወደ ኋላ ነው ሄዱ ሲሄዱ ባክ ቱ ዘ ኦሪጂን ብሎ ማለት ነው። ስለዚህ አመ ሪፎርም ክርስቲያን ሪፎርም እግዚአብሔር ሪፎርም ያደረገኝ ክርስቲያን ነኝ እኔ ኦር ካቶሊክ ማለት ነው ዲኖሚኔሽን ዋይስ ከተደረገ that's why in my bio ሪፎርምድ ካቶሊክ የሚል ያለው ማለት ነው። ሶ አዲስ ፎርም ኦፍ አሁን ጽሁፎቻቸውን ስናነብ በኋላ ላይ ዴቨሎፕ እያደረጉ የመጡ ነገሮችንም ስናይ ፕሮቴስታንት የቀደመውን ነገር ለመጣል የሚፍጨረጨር ሙቭመንት አይደለም፣ የቀደመውን ነገር ለማንሳት የሚሄድ ነው። ሰው ሰራሽ የሆኑትን እንደዚህ ካልሆናችሁ ምናምን የሚለውን እሱን ጌራሳይድ ተውት። እሱን ግን ዶግማቲክ በሆኑ ኢሹዎች ላይ ወደኋላ ይሄን ጥለን ነው ይሄንን ያንጠለጠል ነው። ኦኬ ይሄንን ስናንጠለጥል ደግሞ ያኛውን ጥለናል ብሎ ፊክስ የሚያደርግ አይነት ሙቭመንት ነው። አርጎታልም ደግሞ አርጎታል። ሶ የእግዚአብሔር እጅ አለበት። አሁን ታዲያ ያስፈልገናል ወይ የሚለውን ላውራና ልጨርስ። አሁን በደንብ ነው የሚያስፈልገን። ለምን በ500 ዓመቱ ታሪክ ራሱን እየደገመ ነው ድጋሚ። ኦኬ 2000ኛው ዓመት ላይ ማለት ነው ታሪክ ራሱን እየደገመ ነው። ኢንደልጀንስ እንግዲህ ሳንቲሟን አጩሁና እዛ ፑርጋተሪ ውስጥ ያሉ ምዕመናን ወደ ላይ ይሄዳሉ የሚል ትምህርት ነበረ። ስለዚህ ማዕከለኛው ደግሞ ማን ነው? ካህኑ ነው። እንደዛ ለማድረግ ካህኑ ነው። ደን ካህኑ መካከለኛ ይሆንና ጨላ ይቀበላል፣ ሳንቲም ይቀበልና የቅዱስ ጴጥሮስን ካቴድራል ሊያሰሩ ነው ባይዞ ጨላ ሲቀበሉ የነበሩት። ያው ከላይ ላይ የሚበሉት ብር አለ እንደ ይሁዳ ማለት ነው። ጨላ በጣም እንደነሱ ሀብታም አልነበረም ባይዞ። ባቢሎኒያን ካፕቲቪቲ ላይ በጣም ነው የሚረግጣቸው ሉተር ማለት ነው። ሮሜ 2ን እየጠቀሰ ማለት ነው። ይሄ አትስረቅ ብለህ የምታስተምር እግዚአብሔርም ቤተ መቅደስ ትመዘብራለህን ምናምን የሚለው ደሴም ነገር ነው እያደረጋቸው ያላችሁት። ደሴም ነገር ይላችኋል ማለት ነው። ኦኬ ዳን ካህን አለ መሀል ላይ። አንዴ ቆይ ስልክ እየገባ ነው። ቆይ አንዴ አታደናቅፍ ተው እንጂ ባለ ስልኩ። ቅዱሳን እንግዲህ የሚገርም ነገር እየተማማርን ነው አይታልና ስለዚህ ታብታብና ሼሩን ቀጥሉ። በቀሪን ጊዜው ላይ ቅዱሳን መተው እንዲሰሙ ሌሎችም መተው እንዲያዳምጡ ማለት ነው። አማንሻ ከተመለስ ቀጥል። ያ እና ካህን አለ መሀል ላይ ብር የሚቀበል ግቡ ምንድነው? ቅዱስ ጴጥሮስን ካቴድራል ማሰራት ነው። ከዛስ መሀል ላይ ማባበያ መንፈሳዊ እንትኗ ምንድነች? ስትሞቱ ቀጥታ ዋን ዌይ ቲኬት መንግስተ ሰማያት ትገባላችሁ፣ የሞቱ ዘመዶቻችሁም ይሻገራሉ፣ መሀል ላይ ካለው ቤት ይሻገራሉ ወደ ላይኛው ቤት የሚል ነው። አሁንስ ምን እየተደረገ ነው ያለው? ፎርሙን ቀይሮ ጃኬቷን ገልበጥ አድርጎ ማለት ነው ጃኬቷን ገልበጥ አድርጎ የታችኛውን የለበሰው ፕሮቴስታንት ውስጥ የተነሳው በእርጉማን በኩል ማለት ነው። እርጉማን የሚለው ስድብ አይደለም፣ በእግዚአብሔር ቃል ላይ የሌለ የተረገመ ይሁን የሚለውን የጳውሎስን ያን ነው እያሰብኩ እያወራሁ ያሉት። እኛ ቤት የተነሱ እርጉማን ደግሞ ምንድነው እያደረጉ ያሉት? ለእግዚአብሔር ቤት ስጡ ትባላለ። ኦኬ ለእግዚአብሔር ቤት እንሰጣለን። ሜተዱ እንዴት ነው የምንሰጠው? ሜተዱ ብልቃጥ አለ። ኦኬ ብልቃጥ አለ፣ የተጸለየበት ዘይትና የተጸለየበት ውሃ። አሁን አንድ እብድ ደግሞ መጥቶብናል፣ ጣውላ የሚሸጥ ማለት ነው፣ እንጨት አጠና የሚሸጥ የአጠና ነጋዴዎች ማህበር ፕሬዚዳንት ማለት ነው። ስሙ ራሱ ጎልዲ ነውና ያው ወርቅ ምናምን ስለሆነ አይ ቲንክ የሆነ መመዝበር ይመቸዋል። አጠና ሻጭ መጣ፣ ውሃ ብልቃጥ ሻጭ መጣ፣ ዘይት ሻጭ መጣ። ጨው ያስልሳል አቧሪያው ዘላለም እሱ ጨው ያስልሳል። የተቀሩት ውሃና ዘይት አለ። ቤቱን አጠቃላይ የእናት ጓዳ አደረጉት ማለት ነው፣ ሬስቶራንት አደረጉት። ፎርሙ ተቀይሮ ነው እዛ ጋር የነበረው ፎርሙ ተቀይረና እኛ ቤት እየተነሳ ነው ያለው። ዳስ ዌን ዊ ኒድ ሪፎርሜሽን። አሁንም ያስፈልገናል። ምን የሚል ወደ ቀደመው እንመለስ። ድሪቶ እየሰበሰብን ያለ ነው። ኦኬ ድሪቶ እየሰበሰብን ያለ ነው የሚል ያስፈልጋል።
ኢንፋክት ጀምሯል፣ እየቀጠለም ነው። ያንን የሚያጨነግፉ ቤት ውስጥ ያሉ ተሰሚነት ያላቸው ጠማሞች፣ እንደዛ ነው ልል የምችለው። ተሰሚነት ያላቸው ጠማሞች እየረበሹት፣ ነገሩ ግን እየቀጠለ ደን አት ሴም ታይም ደግሞ የሚነቁ ሰዎችም እየነቁ ያለ ነው ያለው እየሆነ ያለው ማለት ነው። ስለዚህ መካከለኛ አንዱ እንደውም እንደዚህ ብሎ ሲናገር ሰምቻለሁ። ማን ሁሴን ነው አንድ መነጽር የሚያደርግ ምናምን ምን ሲል ሰምቼዋለሁ። ቆየት ብሏል ሲናገር የሰማሁት ቪዲዮ ላይ እኛ የእግዚአብሔር አፍ ነን አለ። በእኛ በኩል የእግዚአብሔርን ድምፅ መስማት ይኖርባችኋል አለ። እኛ የእግዚአብሔር አፍ ነን። ምን ካለ በኋላ ነው የሆነ ሰውዬ ዛሬ እዚህ ባትመጣ ኖሮ በመኪና አደጋ ሰይጣን ሊበላ ነበረ ምናምን ብሎ ያ ኤርሚያስ ሁሴን እኔ ሁሴን የሚለውን ያስኩት ኤርሚያስ ሁሴን ዛሬ ባትመጣ ኖሮ ጠላት ያዘጋጀል ድግስ ነበረ። እዚህ ቤት በመምጣት ብቻ አዋጅ ተገለበጠ አለ። አዋጅ ተገለበጠ አለ። ከዛስ እኛ የእግዚአብሔር አፍ ስለሆንን ከኛ ልትሰሙ ይገባል፣ ከኛ መራቅ የለባችሁም። መካከለኛ አድርጎ ራሳቸውን ያስገባሉ ማለት ነው። መካከለኛ። ስለዚህ ምን አይነት ኢሜጅ ነው እየሳሉ ያለው ህዝቡ ላይ? ይሄ ሰውዬ ከመኪና አደጋ የተረፈው እኔ ጋር በመምጣቱ ነው። እናንተም ደግሞ እኔ ጋር በመምጣታችሁ ከምን እየተረፋችሁ እንዳለ ስለማታውቁ እዚህ ስትመጡ ነው የምትሰሙት። እዛ ስትሄድ ምን ታገኛለህ? ንግድ፣ ችርቻሮ ማለት ነው። ስለዚህ እነ ሉተር እና ሌሎቹ ቀዳማዊ ፕሮቴስታንት የሚባሉት ዋለኞቹ የሚያነሱት መካከለኛ ኢየሱስ ክርስቶስ ነው። ሶለስ ክርስቶስ ባይዞ እሱ ነው። ሶለስ ክርስቶስ በክርስቶስ ኢየሱስ ብቻ የሚባለው ሶላ ማለት ነው። መሀል ላይ የገባችሁ ግሳንግሶች ውጡልን ነው፣ ሌላ ምንም አይደለም። ለኢንተልጀንስ ካህኑ መሀል ላይ ገብቶ አላማው የሞቱትን ወደ ላይ ማስኬድ፣ አንተም ከሞት ቀጥታ ዋን ዌይ ቲኬት ሄዳለ ነው። በገንዘብ ስፒሪቹዋል ስራ የሚሰራ ማለት ነው። እዚህስ ገንዘብን፣ ነፍስን፣ ያለህን ነገር ሙጥጥ አድርጎ ይወስዱና አላማው ምንድን ነው? እዚህ ስትመጡ እግዚአብሔር የሚነግራችሁ ነገር አለ። በእኛ በባሪያዎቹ በኩል እግዚአብሔር እየነገረን ነው። ዳት ሴም ቲንግ ማለት ነው። መልኩን ቀይሮ ነው የመጣው። we need reformation ኦኬ we need reformation ታድሶ አሁንም ያሻናል። እንደዚህ ድሪቶ ሲሰበሰብ እግዚአብሔር በመንፈሱ እንዲያነሳልን ያስፈልጋል። that's why we want a reformation ያስፈልገናል። እኛ እንደነግጥም እርሱ ሰብሮናልና እርሱ ይመልሰናል አለ ነብዩ። እርሱ መታመኛችን ነው። ነው ወደ እግዚአብሔር እንመለስ። አንተ ሰብረሃልና አንተው አክመን ያለው፣ አንተው ጠግነን ያለው። እግዚአብሔር ራሱ ይጠግነን። ይሄ ፕሮቴስታንት መልክ ሊሆን አይገባም። ምክንያቱም ይሄንን በመቃወም ነው የጀመርነው። ይሄንን በመቃወም ነው እንቅስቃሴው የተጀመረው። መልሶ እኛ ውስጥ እንዲህ አይነት የሻገተ አይነት ነገር ሊኖር አይገባም። ኦኬ ሊኖር አይገባም። ሶለስ ክርስቶስ አለ ማለት ነው። በክርስቶስ ብቻ። ይሄ መሀል ላይ የገባችሁ ግሳንግሶች ዞር በሉ። መሀል ላይ ነገሌ የተባላችሁ ሄዱ። ባይዘው አሁን ቀጥታ ዴፊኒሽኑ ከፖፑ ጋርም እያያዝ ነው። ሶለስ ክርስቶስ ሲሉ ፖፑን ነው አታክ እያደረጉ ያሉት። ኖ በክርስቶስ ኢየሱስ አድርገን ነው ወደ አብ የምንሄደው። በክርስቶስ ኢየሱስ አድርገን ነው ኦኬ ፋይናል ሳልቬሽን ላይ የምንደርሰው። መካከል የገባችሁ ሌሎች ካህናት፣ ክለርጂዎች የሞቱትም ኦኬ ኢንቮኬሽን የሚባለው ማለት ነው። እነሱም ኖ በሰውና በእግዚአብሔር መካከል ያለው መካከለኛ ደግሞ አንድ ነው፣ እርሱም ሰው የሆነው ክርስቶስ ነው። ዳትስ ዘ ሴንትራል ቤዝ አርጊመንት ፎር ሶለስ ክርስቶስ ማለት ነው። ቤዝ አርጊመንቱ እሱ ነው። አሁንስ ምን እየሆነ ነው? ሶለስ ክርስቶስ ሳይሆን ሶለስ የተጸለየበት ዘይት፣ ሶለስ ፕሮፌት፣ ሶለስ አፖስትል፣ ሶለስ የተጸለየበት ውሃ፣ ሶለስ ጨው፣ ሶለስ አጠና። እነዚህ ድሪቶች ሊነሱ ይገባል፣ ልንቃወም ይገባል። እነዚህ መጽሐፍ ቅዱሳዊ ስላልሆኑ። ስለዚህ ወደ ውጭ ያለውን
የተነሳንበትን ያቺ ቤታችንን ብቻ አይደለም የምንቃወመው። እዚሁ ቤታችን ውስጥ የተነሱ ያንን አራክፈን የመጣነውን ድሪቶ ሊያለብሱን የሚጥሩ under the disguise of the man of God ምናምን በእግዚአብሔር ሰው ስያሜ በፕሮፌት ስያሜ ያንን ድሪቶ መልሶ ሊያለብሱን የሚፈልጉ እነሱንም ልንቃወም ይገባል። ለምን? ሶለስ ክርስቶስ ብለን የመጣ ነው። እኛ ማዕከላችን ላይ ያለው እሱ ነው። ማንም ሊጋርድብን አይገባም። ማንም ክርስቶስን ሊጋርድብን መሀል ላይ ሊገባ አይገባም። ክርስቶስን አክሰስ የምናደርግበትን ዕብራውያን መጽሐፍ ሲናገር በስጋው በኩል በተከፈተልን አዲስ መንገድ ከዛስ ወደ አብ መግባት ሆኖልናል፣ ወደ እግዚአብሔር መግባት ሆኖልናል። ቀጥታ ክርስቶስ ኢየሱስን ታገኘዋለህ፣ ቀጥታ እግዚአብሔርን ታገኘዋለህ። እኔ ጋር ባትመጣ ኖሮ ይሄ ነገር አይሆንልህም ሲል ሄድ እየሆነ ነው ያለው። ኦኬ ሄድ እየሆኑ ነው ያሉት። ራስ የሆነው ክርስቶስ ሆኖ ሳለ ራስ እንሁን እያሉ ነው ያሉት። ሊሆን አይገባም። ልንቃወም ይገባል። ስለዚህ ሪፎርሜሽን ሁሌም ነው የሚያስፈልገን። በተለይ አሁን ያስፈልገናል። የተለያዩ ማንሳት የምንችላቸው ነገሮች አሉ። ግን አንድ ነገር እናውቃለን፣ እግዚአብሔር ቤተክርስቲያንን ጥሏት አይጥላትም፣ አጠፋምም። በጠፋ መልኩ ግን ልትገኝ ትችላለች። ልክ አሁን ዳርክ ኤጅ ብለን የምንጠራው ማለት ነው። ምንም ታሪክ ልናመጣለት የማንችለው በተለይም ይሄ የአባቶች ዘመን እንዳለቀ ማለት ነው 4ኛው ክፍለ ዘመን በኋላ ወደ ኋላ ያለችው ቤተክርስቲያን ወደ ምን አይነት ቁልቁለት እንደሄደች እናውቃለን። ግን እግዚአብሔር የታድሶን ችቦ ሲያበራ ደግሞ እንመለከታለን። ድጋሚ መነቃቃቶች ሲመጡ እንመለከታለን። በተለያዩ መንገዶች እግዚአብሔር ቤተክርስቲያንን መልሶ ነጭ ሲያረጋት ተመልክተናል ማለት ነው። ነቃ ሲያረጋት ተመልክተናል። ስለዚህ በአንድነት እንላለን፣ አንተ ሰብረሃልና አንተው ጠግነን፣ አቤቱ ወደ ቀደሞ መልሰን እንላለን ማለት ነው። ተባረኩ። ግሩም። በጣም ደስ የሚል ሀሳብ ነው ዛሬ ያቀረባችሁልን። በእውነቱ ድንቅ ነው። እግዚአብሔር ይባርካችሁ። ይቀጥላል ይሄኛው ማለት ነው እና እንግዲህ ይሄ መሰረት ነው። ሌሎቹ በሙሉ ሶላዎች እንዲመጡ ምክንያት የሆነው ራሱ ይሄው ሶላ ስክሪፕቸራው ነው እና ቃልዬ ዛሬ ባለችን ጊዜ በዚሁ ላይ ጥያቄ ጠይቀው እንትን እንበል ወይስ አንደኛውን እንጨምር? ምን ትላላችሁ? አዎ ዛሬ ጥያቄ ጠይቀው ቢዘጋ አሪፍ ነው። አንተም እንትን እንድትል ሰኞ ብንቀጥለው አሪፍ ነው። ሰዎች እንትን ስለሚያደርጉ እሺ። ሶሎዎቹን ግን አንዴ ከጀመርካቸው ብንሄድባቸው በጣም አሪፍ ነው። በደስታ በተከታታይ ቀናት ማለት ነው። እሺ ቃልዬ በደስታ ዛሬ እንግዲህ ይህንን ጀምረነዋል። እታች ያላችሁም በዚህ በእንትኑ ላይ በሶላ ስክሪፕቸራ ላይ ጥያቄ ያላችሁ ልጆች ካላችሁ ኑ ወደ ላይ መጠየቅ ትችላላችሁ ማለት ነው። አሁን የጥያቄ ጊዜ ይሆነናል። ወደ ላይ ነው በነፃነት መታችሁ። አይ እኛ ይህንን ነገር አንቀበልም የሚልም ደግሞ እኛ የእናንተን እውነት የምናከሳበታለን የምትሉ ከሆነ ደግሞ አምጥታችሁ ማክሳት ትችላላችሁ ማለት ነው እና እሺ ወደ ላይ መምጣት ትችላላችሁ። እስከዛ ደግሞ እንግዲህ ሀመርሃ ግብር ከፋይ የባለጸጋ ቤት እያለች ሰላም በይን እስቲ። አጋፔ እንኳን አነስተኛና ጥቃቅን ነኝ ብሎ ራሱን አገለለ እኮ ከባለጸጎች። አስቲ እንዴት ናችሁ? ኔትወርኬ ቀይ ያበራ ነው፣ ግን ከተሰማችሁ ሰላም ብያለሁ ሁላችሁንም። አማኒክ ተባረክ፣ ቃልዬም ተባረክ። አሪፍ ነገር እያወራችሁ ነው። ሸጋው ነው የተሰማው። እሺ ጥያቄ ያላችሁ ልጆች ወደ ላይ ነውና መጠየቅ ትችላላችሁ።
እኛ እኮ እንዳለ እኛ እኮ የራሳችን ቤት እኮ በጣም ብዙ የምናስተምረዋለን። እኛ እንድታውቁ የምንፈልገው ፕሮቴስታንቶች ነን። ዘርፈ ብዙ ነው ያለን የትምህርት መዓት። በቃ ፌንት ርዕሱ ብቻ ፌንት ያደርጋል። ግን ምን ያህል በየቀኑ የምናየው ነገር ግን እዛ ቤት ስላለ ማለፍ እያቃተን ነው። እናንተ እንድትነቁ እኮ ነው እንጂ እዚህ ርዕስ ስላጣን አይደለም ለማለት ያለው ቃል ይሄድ አይ እንዳለ ከፈለገ ግን ልናነሳለት እንችላለን። ኦርቶዶክስን ወደ ላይ እንጣ። እሺ እንዴ እየሰማ ነው። ሳታነሱ ብሎ እንዳናነሳላለን እያለ ነው። ኦኬና እሺ ደሱ ተሚዋ እንዴት ናችሁ? ተሚ ማን ልበል? ኬት ቤተክርስቲያን እኔን ነው። እኔ ተመስገን ማርቆስ ነኝ። እሺ በቤተ ክርስቲያን ደረጃ እሱ ይቆየ እነግርሃለሁ። ሁላችሁንም ሰላም ብያችኋለሁ። በጌታ ሰላምና ፍቅር። እንኳን በቤተ ክርስቲያን ደረጃ ነግሬያችሁ እየነገርኳቸውም ይቀጠቀጡኝ ነውንማ። ተባረክ። እሺ ደሱ አለ ወንድማችን። ኦኬ ከሌለ እንግዲህ ታች ኦኬ አስቼ ወይ ሰሞኑን ዕብራውያንን ሲያስጠና እንትና ነቢይ ጥሌ ባወራው በጣም ኦርቶዶክሶች በጣም የተቀባበሉት ነበር። ዋሴ ኢየሱስ ነው ምናምን በሚለው ማለት ነውና መመሪ ወጣ ገባ ትንሽ ደብሮት ነበረ እና በዛ እነ ትናንት እነ ዮሐድም ቤት ከፍተው ምናምን ያው እንትን እያስተማሩ ነበርና ከሶለስ ክርስቶስ ጋርም ስለሚገናኝ እሱን አወራችሁን። ያው ሌቶኝም ስለመጣው ሰው የሚገባ ከሌለ እዛ ላይ ይወራ እንደ ብዬ ነው። አይ አንተን መጀመሪያ ስንጀምር በሱ ነበር ያነሳነው ረጅም ሰዓት። ኦኬ በቃሽ። እኔ ስላልሰማሁ ስላልነበርኩ ችግር የለም ተነስቷል። ተባረኪ። ቃልዬ አለ የስ አሉ እንግዲህ የሚጠይቅ ከሌለ እኔ አንድ ጥያቄ ልጠይቅ በዚሁ እንትን ላይ ይቻላል። እሺ ቅዱሳት መጽሐፍት ምንድን ናቸው? የእግዚአብሔር ሙሉ ቃል መሆናቸውንስ እንዴት እናውቃለን የሚል ጥያቄ ብጠይቅስ? ቅዱሳት መጽሐፍት ወይም የእግዚአብሔር ቅዱስ ጽሑፎች ወይም ቅዱስ ቃሉ ምንድን ናቸው? የእግዚአብሔርን ሙሉ ቃል እንዳለን እንዴት እናውቃለን? ኦኬ እንግዲህ ቅዱሳት መጽሐፍት ስንል የእግዚአብሔር ቃል እያልነው ነው መጽሐፍ ቅዱስና ሲምፕሊ መጽሐፍ ቅዱስ ያስባለው ምንድን ነው ሲባል የእግዚአብሔርን ሀሳብ ብቻ ለማስተላለፍ የተለየ መጽሐፍ ስለሆነ ነው። ቅዱስ ነው፣ በባህሪው ቅዱስ ነው። ምክንያቱም እግዚአብሔር የተናገረው ንግግር ነው። እሱ ላይ እመጣለሁ። ያ ቅድስና ግን የተሰጠው ምክንያት ቅዱስ የተባለበት ምክንያት ግን ቅዠት ስለሚያባርር አይደለም። የሆነ ትራስ ስር ምናምን አድርገን የምንተኛው ነገር አይደለም አይደል? ነገር ግን የምናነበው ለህይወት እንዲሆንልን የምናነበው መጽሐፍ ነው። አለህ ግን ቆይ ተመለስ አለው ቃልዬ እኔ አለው እየሰማሁ ነው። እኔ እዚች ጋር ለሚቀጥለው እያዘጋጀው ስለሆነ ነው እንጂ እየሰማሁ ነው። እሺ ስለዚህ መጽሐፍ ቅዱስ ያልነው ምክንያት የሚናገረው ነገር የእግዚአብሔርን ሀሳብ ስለሆነ በዛ ውስጥ የእግዚአብሔር ሀሳብ፣ የእግዚአብሔር ፕላን፣ እግዚአብሔር ለአማኞች ሊያደርግ ያለውን ነገር፣ እግዚአብሔር በዓለም ታሪክ ሊያደርግ ያለውን ነገር፣ ያደረገውን ነገር ስለ ማንነቱ ጭምር የገለጠበት
ልዩ የሆነ መገለጥ ስለሆነ ስለዚህ መጽሐፍ ቅዱስ እንለዋለን። ስለዚህ እግዚአብሔር ብቻ ሊናገርበት የተለየ መጽሐፍ ነው። እኛ ደግሞ ከሱ እንሰማለን ማለት ነው። ስለዚህ እግዚአብሔር ከአማኞች ጋር ከክርስቲያኖች ጋር ግንኙነት መፍጠር ከፈለገ መነጋገር ሲፈልግ የሚጠቀመው ፈርስት ሃንድ የሆነ ፕራይመሪ ኮሚኒኬሽን መሳሪያውም ጭምር ነው መጽሐፍ ቅዱስ። በህልም በራእይ በትንቢት እግዚአብሔር በዚህ ሰዓት አይደለም የሚናገረው፣ በመጽሐፉ ነው አስቀድሞ የሚናገረን። በሌሎች መንገዶች አይናገርም እያልኩኝ ሳይሆን አስቀድሞ እግዚአብሔር በመጽሐፉ ያልተናገረውን ሌላውን አዲስ እውነት ሊናገር አይችልም። ሰው ይህንን መጽሐፍ ቅዱስ ብለን እንጠራዋለን። መጽሐፍ ቅዱስ እንግዲህ መገለጥም ነው እስትንፋሰ እግዚአብሔርም ነው። መጽሐፍ ቅዱስን መጽሐፍ ቅዱስ ያስባለው ነገር እሱ ከሆነ መጽሐፍ ቅዱስ መሆኑን እንዴት እናውቃለን ስንል ከክሌሞቹ እንጀምራለን ማለት ነው። ከራሱ መጽሐፉ ራሱ ክሌም ከሚያደርጋቸው ነገሮች እንጀምራለን። እንግዲህ ክሌም ሲያደርግ ራሱን መገለጥ ነኝ ይላል። ኦኬ መገለጥ ነኝ ብሎ ይናገራል። ምክንያቱም ጳውሎስ ለገላትያ ሰዎች የጻፈውን ስትመለከት ሐዋርያው ጴጥሮስ በመጽሐፍ ያለውን ትንቢት ማንም ለራሱ ሊተረጉም አልተፈቀደም፣ የእግዚአብሔር ቅዱሳን እነሱ በመንፈስ ቅዱስ ተነድተው ተናገሩት ብሎ ሲናገር እንደዚህ አይነት ነገሮችን ስንመለከት መጽሐፍ ቅዱስ መገለጥ ነው እንላለን ማለት ነው። ስለዚህ ቀጥሎ ደግሞ እስትንፋሰ እግዚአብሔር ነው እንላለን፣ ወይ ደግሞ ቴዎኒስቶስ ነው ደግሞ እንላለን። ስለዚህ ሁለቱ ባህሪያቱ መጽሐፍ ቅዱስን ኦልሬዲ መጽሐፍ ቅዱስ ያስባሉ ነገሮች ስለሆኑ እጃችን ላይ ትክክለኛው መጽሐፍ ቅዱስ እንዳለ የምንረዳው ከራሱ ከነዚህ ክሌሞች አንጻር። እግዚአብሔር አይሳሳትም። እግዚአብሔር ዕፅ አልባ ነው። እግዚአብሔር እንከን አልባ ነው። ስለዚህ ቃሉም እንከን አልባ መሆን አለበትም ነው ማለት ነው። ይህንን ዩኒቨርሳሊ ሁላችንም የምናምንበት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ እስትንፋሰ መለኮት ከሆነ መገለጥ ከሆነ ኦልሬዲ የእግዚአብሔር የራሱ ንግግር ከመሆኑ የተነሳ መጽሐፍ ቅዱስ ሊሳሳት አይችልም እንላለን። ነው እውነት ነው፣ ይሄ ነገር እውነት ነው ብሎ በሚናገረው ነገር ላይ ሊሳሳት አይችልም እንላለን። መጽሐፍ ቅዱስ ኢንሳይክሎፒዲያ ነው አላልንም። መጽሐፍ ቅዱስ የሆኑ የተለያዩ ሳይንሳዊ መረጃዎችን ሰብስቦ የያዘ መጽሐፍ ነው አላልንም። በዛ መንገድ አናስቀምጠውም። ነገር ግን መጽሐፍ ቅዱስ ስለ እግዚአብሔር መንግስት፣ ስለኛ እውነት ነው፣ ይሄ ነገር እውነት ነው፣ ይሄን ልትቀበሉ ይገባል ብሎ በሚነግረን ነገር ሁሉ ሕጸጽ አልባ ነው፣ ሊሳሳት አይችልም እግዚአብሔር ንግግር ከመሆኑ የተነሳ እያለን። ስለዚህ ስለ ኢነራንሲም ስናወራ ይህንን እያነሳ ነው። ስለ ኢንፋሊቢሊቲም ስናወራ ያው ኢንፋሊቢሊቲ የስልጣን ጉዳይ ነው። ስለዚህ መጽሐፍ ቅዱስ የማይሳሳተው ባለስልጣን ነው እንላለን ማለት ነው። መገለጥ ነው ስንል ምን ማለታችን ነው ታዲያ? ጌታ ኢየሱስ ክርስቶስ ራሱ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም ሲል ጳውሎስ ወንጌሉን፣ ቅዱሳት መጽሐፍት መገለጥ ናቸው ብለን ስንናገር፣ ጴጥሮስ እንግዲህ በመንፈስ ቅዱስ ተነድተው ተናገሩ ብሎ ሲናገር ምንድን ነው በዛ ውስጥ እያስቀመጠልን ያለው? መገለጥ ራሱ ምንድን ነው? ሬቬሌሽን ምንድን ነው? ዶክትሪን ኦፍ ዘ ወርድ ኦፍ ጋድ የሚል አንድ መጽሐፍ አለ፣ የጆን ፍሬም መጽሐፍ እና አንድ ጊዜ እንደው የሆነ ሪቪው ብንሰራበት አሪፍ ነው። እሱን መጽሐፍ እሱ መገለጥን የሚያብራራበት መንገድ አለ እሱና በርናርድ ራም ማለት ነው። እና መጀመሪያው መገለጥ ስንል እያልን ያለ ነው እግዚአብሔር ካልገለጠው በስተቀር ምንም ነገር ሊታወቅ የማይችል የመሆኑን ጉዳይ የሚያሳይ ነው። መገለጥ ነው ስንል ሊገልጠው የሚችለው እግዚአብሔር ነው። በጽሁፍ ከመስፈሩ በፊት ራሱ ለነቢያቱ ለሐዋርያቱ መጽሐፉን ለጻፉ ሰዎች ያንን እውነታ የገለጠላቸው እግዚአብሔር ራሱ ነው እንጂ እነሱ በገዛ ጥበባቸው ያገኙት አይደለም። አንዳንዶቹ እረኞች ናቸው፣ አንዳንዶቹ ፍሬ ለቃሚ ናቸው፣ አንዳንዶቹ ነገስታት ናቸው፣ አንዳንዶቹ በቃ በጣም ዝቅተኛ የህብረተሰብ ክፍል መካከል ያሉ ናቸው። ጸሐፊያኑ እንደዛ አይነት እንትን ናቸው፣ እንደዛ አይነት ጸሐፊያን ናቸው። ነገር ግን የጻፉት ነገር ከነሱ አይምሮ የመነጨ ሳይሆን መገለጥ ነው። አስቀድሞውኑ እግዚአብሔር ገልጦላቸው ነው። ከመጻፉ በፊት መጽሐፍ ቅዱስ ኢቭን በጽሁፍ ከመስፈሩ በፊት ራሱ መገለጥ ነው። እግዚአብሔር ለቅዱሳኑ የገለጠው እውነት ነው። ስለዚህ እግዚአብሔር ለቅዱሳኑ የገለጠው እውነት ከሆነ ለማንኛውም ተርታ ሰው ያልገለጠው ዝም ብሎ በቃ ሄዶ ያልተናገረው እግዚአብሔር በጥንቃቄ ይህንን አደራ ሊወጡ ለሚችሉ ሰዎች የገለጠው እውነታ ነው። ማንም ሰው በራሱ ጥበብ ሊያውቀው የማይችለው እውነት ነው። የእግዚአብሔር የራሱ ምስጢር ነው መጽሐፍ ውስጥ ያለው እንላለን ማለት ነው። ስለዚህ መገለጥ ስንል ይህን እየተናገረ ነው። ቀጥሎ ደግሞ ወደ እንትን እንምጣ፣ ወደ እስትንፋሰ መለኮትነት እንምጣ። ወይም ደግሞ ቴዎኒስቶስ የሚለው ቃል ያው ብዙ አቅጣጫ ይተረጎማል ይህ ቃል። እንደዚሁም ደግሞ የተለያዩ ስቴትም ይሰጡበታል መጽሐፍ ቅዱስ ውስጥ ካሉ በጣም በብዙ መልኩ ከሚተነተኑ ጥቅሶች መካከል አንዱ ይሄ ስለሆነ ማለት ነው ክፍሎች መካከል ወይ ቃላት መካከል ቴዎኒስቶስ ወይም ደግሞ እስትንፋሰ መለኮት ወይም እኛ እስትንፋሰ እግዚአብሔር ብለን የምናደርገው ማለት ነው። ኢንስፓይሬሽን ነው የምንለው ማለት ነው። ስለዚህ ሬቬሌሽን ነው ወይ መገለጥ ነው አብራራን።
ኢንስፓይሬሽን ነው ደግሞ እንላለን። ኢንስፓይሬሽን ነው ስንል ምን ማለታችን ነው? እግዚአብሔር የገለጠላቸውን ያንኑ እውነት እሱ ራሱ ነው እንዲጽፉ ያነሳሳቸው እያልን ያለ። ኦኬ፣ በመንፈሱ እሱ ነው እንዲጽፉት ያነሳሳቸው። ስለዚህ ብድግ ብለው በቃ እስቲ እኔ ልጻፍ ብለው በራሳቸው በቃ እስቲ ልቦለድ እንደምትጀምሩት አይነት ልቦለድ ራሱ ኢንስፓይሬሽን ይፈልጋል አይደል? ኢንስፓየር ሊያደርግ የሆነ ነገር ለመጻፍ ኢንስፓየር መሆን አለባችሁ። ኢንስፓየር ያልሆነ ጸሐፊ የምታውቁት ዝም ብሎ የሆነ ከሆነ አቅጣጫ የሆነ ኢንፎርሜሽን ይሰበስብና ኮንቲኒቲ የሌለው ምንም እንትን የሌለው ምናምን ነገር ጽፎ ታገኙታላችሁ። ግን ጸሐፊያን በብዛት በሆነ ነገር ኢንስፓየር ይሆናሉ። ልቦለድ ጸሐፊያን የሆነ ታሪክ አይተው ኢንስፓየር ሊሆኑ ይችላሉ። አስተዳደጋቸው ኢንስፓየር ሊያደርጋቸው ይችላል። ማህበረሰቡ፣ ጓደኛቸው ኢንስፓየር ሊያደርጋቸው ይችላል። ታሪክ ጸሐፊያን በአንድ ወቅት ተፈጸመ የሚባለው ታሪክና ያንን ታሪክ ለህዝቡ የማድረስ ናፍቆታቸው ኢንስፓየር ሊያደርጋቸው ይችላል፣ ሊያነሳሳቸው ይችላል። ስለ መጽሐፍ ቅዱስ እስትንፋሰ መለኮትነት ስናወራ ግን መንፈስ ቅዱስ ራሱ ነው ያነሳሳቸው። የገለጠላቸው እውነት ለትውልድ እንዲተርፍ መንፈስ ቅዱስ ራሱ ነው ያነሳሳቸው፣ ራሱ ነው ያበረታቸው፣ ኢንስፓየር ያደረጋቸው እንላለን። ስለዚህ የኢንስፓይሬሽን የማን ነው? የመንፈስ ቅዱስ ኢንስፓይሬሽን፣ እግዚአብሔር ኢንስፓይሬሽን። ስለዚህ ከመገለጡ ጀምሮ እስከ ኢንስፓይሬሽንነቱ ድረስ ከሪቪሌሽንነት ጀምሮ ሳይጻፍ በፊት ጀምሮ እግዚአብሔር ሚስጥሩን ገና ሲገልጥ ጀምሮ እስከሚጻፍ ጊዜ ድረስ የእግዚአብሔር የራሱ ኮንትሮል የነበረበት ነው። እግዚአብሔር ነው ያጻፈው፣ የእግዚአብሔር ድርሰት ነው መጽሐፉ፣ የእግዚአብሔር አለቀ። ስለዚህ እግዚአብሔር ነው የደረሰው የዛ መጽሐፍ ደራሲ፣ የዛ መጽሐፍ ጸሐፊ እግዚአብሔር ራሱ ነው። ሰዎችን ተጠቅሞ የጻፈው መጽሐፍ ነው እንላለን ማለት ነው። ስለዚህ ይህ ደግሞ የእግዚአብሔር ንግግር፣ የእግዚአብሔር መገለጥ፣ የእግዚአብሔር ኢንስፓይሬሽን ከመሆኑ የተነሳ ጽሁፉ እውነት ነው ብሎ አፈርም በሚያደርገው ነገር በሙሉ ስህተት አይገኝበትም እንላለን። እውነት ነው ብሎ አፈርም በሚያደርገው ይህንን ክርስቲያኖች ገንዘብ ሊያደርጉት ይገባል ብሎ አፈርም በሚያደርገው ነገር በሙሉ የማይሳሳት ቅዱስ መጽሐፍ ነው ማለት ነው። ስለዚህ እጃችን ላይ ያለው መጽሐፍ ቅዱስ ስለ ራሱ ይህንን ክሌም የሚወስድ ከመሆኑ የተነሳ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደምንመለከተው ማለት ነው ይህንን የሚወስድ ከመሆኑ የተነሳ ይህን ክሌም እንትን እናደርጋለን። እጃችን ላይ ያለው ሙሉ የሆነ የእግዚአብሔር ቃል የሆነ መጽሐፍ ቅዱስ እሱ ነው እንላለን። ስለ ቤት ስለ እንትንም ስለ መጽሐፍቱ ምን ያህል ታዲያ እጃችን ላይ ያሉ መጽሐፍት ምን ያህል እንትን ናቸው፣ ጥርት ያሉ ናቸው ምናምን የሚለው ሀሳብ ደግሞ እሱ ደግሞ በቀኖና ቴክስት ውስጥ የሚታይ ነው። ስለዚህ መጽሐፍ ቅዱሱ ቀኖና እንዴት ነው፣ ቅዱሳት መጽሐፍቱን ብሉይ ኪዳን ላይ እንዴት አድርገው ያዩዋቸው ነበር፣ አዲስ ኪዳን ላይ እንዴት አድርገው ይመለከቷቸው ነበር የሚለውን ነገር ማየት ያስፈልጋል። ስለዚህ ቀኖና ላይ ቤተክርስቲያን ታሪክ የተለያየ ምልከታ ቢኖረውም እንኳን እኛ የምንቀበላቸው 66 መጽሐፍት ግን ዩናኒመስሊ ተቀባይነት ያላቸው መጽሐፍት ናቸው። ከዚህ የተነሳ እነዚህ ቅዱሳት መጽሐፍት ይህንን ኳሊቲ የጋራ ባህሪያቸው ያደርጋሉ እንላለን። ሬቪሌሽንነትን፣ ኢንስፓይሬሽንነትን፣ ሕጸጽ አልባነትን፣ ባለስልጣንነትን፣ ክላሪቲን ጭምር ግልጽነትን ጭምር እግዚአብሔር ሕዝቡን በኮድ ጽፎ ሚስጥሩን ያገኘ ይሸለማል አላለም። ቅድም እያነሳን የነበረው ማለት ነው። እግዚአብሔር መጽሐፉን በኮድ አልጻፈውም። ቀጥታ ሕዝቡ እንዲያነብና እንዲማር አድርጎ ነው የጻፈው። መጽሐፍ ቅዱስ ስለ ድህነታችን፣ ስለ እግዚአብሔር መንግስት ነገር በሚነግረን፣ ስለ እኛ ማንነት በሚነግረን ነገር አመሳጥሮ አልጻፈም። በግልጽ ነው የጻፈው። አንድ ሰው መጽሐፉን አንብቦ ቁጭ ብሎ መጽሐፉን አንብቦ የእግዚአብሔርን እውነት ሊረዳ ይችላል እናምናለን ማለት ነው። ከዚህ የተነሳ እነዚህ መጽሐፍት ሙሉ የእግዚአብሔር ቃል ናቸው ብለን እናስባለን። ፓትሪስቲክ እንትን ትቼ አቴስቴሽን ትቼ ነው ይሄንን ያወራሁት። ያ በጣም የሚገርም በቃ በደንብ አድርገህ ነው እንትን ያልከው የሄድክበት። አማንዬ አለ ወጣ ብሏል። አማን ወጣ። እሺ ኦኬ። እንግዲህ ኦርቶዶክሳውያን ካሉ መጠየቅ ይችላሉ። የኛ ልጆችም የተለየ በዚህ በእንትን ላይ ያልገባችሁ ልጆች ካላችሁ የተለየ ከሆነ ማለት ነው እና መጠየቅ ትችላላችሁ። ጸጋ ልግባ ብለህ ነው ዛሬ። እኔ ለዛ ነው ዝም አውቄ ነው ዝም ያልኳችሁ። የተለየ ጥያቄ ካለ ነው የምትጠይቀው። አስቱ ሰላም ነው? ሰላም ነው። ሰላም፣ ሁላችሁንም ሰላም ብያለሁ። በእርግጥ የተለየ ሳይሆን ጥያቄ ነው። በእርግጥ ለመጠየቅ የፈለግኩት ከይሁዳ መጽሐፍ ነው። የይሁዳ መጽሐፍ መልእክት ቻፕተር አንዱ ነው። ቻፕተሩ አንድ ብቻ ነው። በእርግጥ
ቁጥር 9 ላይ እንደዚህ ይላል፣ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽ አለው እንጂ ስድብን እና ፍርድን ሊናገረው አልደፈረም ይላል። እና ይሄ ንባብ ብሉይ ኪዳን ላይ አይገኝም፣ በዘዳግም መጽሐፍ ላይ አይገኝም። ሙሴ የሞተበትን ስቶሪ በሚተርከው ቦታ ላይ አይገኝም። እና ይሄን ንባብ ወስደው ደግሞ አንዳንዶች ሶላ ስክሪፕቹራን ትንሽ ያው አታክ ያደርጉታል። እና ይሄኛው እንዴት ይታያል? የይሁዳ መልእክት ወደ መጽሐፍ ቅዱስ መካተትስ እንዴት ነው ዲፌንድ ማድረግ የምንችለው የሚለው ኦልሞስት ከድርሳነ ሚካኤል የተጠቀሰ የሚመስል ነገር ስላለው ከዛ አይደለም። በእርግጥ ስቶሪው እኔ እውነት ነው ብዬ ወስደዋለሁ። በጣም ወዶ ታሪክ ነው። ነገር ግን ከሆነ ቡክ እንዳመጣው አይነት ነገር አለና የይሁዳ መልእክት እንዴት ነው ካኖኒሲቲውን ውስጥ ዲፌንድ የሚደረገው የሚለውን ምናልባት ቃሌ ቢያስረዳም ብዬ ነው። ቃልዬ እንትን ይላል ያስኬዳል ወይስ እንዴት ነው? መልሰዋለህ? በአጭሩ ላስቀምጥለትና ካኖኒሲቲውን ከዚህኛው ኮቴሽን አንጻር እንትን አናደርገውም። የይሁዳ መጽሐፍን ካኖኒሲቲ ከዚህኛው ኮቴሽን አንጻር በሰይጣንና በሚካኤል መካከል ካለው ኮቴሽን አንጻር ብዙ እንትን አናደርገውም፣ ኢንተርቴን አናደርገውም፣ በዛ መንገድ አናደርግም። ግን ምክንያቱም ካኖኒሲቲውን የሚወስን ጉዳይ ስላልሆነ ማለት ነው። ግን ደግሞ ይሁዳ ኮት ያደረገውን ነገር ኦልሬዲ ሌሎች ነገሮችም ኮት ያደርጋል። ይሁዳ ስለ ሄኖክ ኮት ያደርጋል ምናምን እና ኢንተርቴስታሜንታል ፔሪድ ላይ የተጻፉ መጽሐፍትን ይጠቀማል ይሁዳ ለማስተማሪያነት ማለት ነው። ሲያስተምር በዛው ሲያስተምር ከእንትን ነው የሚወጣው፣ ከዚህ ከታሪኮች ውስጥ ሞራል ነው የሚያወጣው ማለት ነው። ሞራል ነው ከታሪኮች ውስጥ የሚያወጣው እንጂ መጽሐፍቱ እንደው እንትኖች ናቸው መጽሐፍቱ ካኖኒካል ናቸው ምናምን የሚል አቴስቴሽን አይሰጥም። የመጀመሪያው ነገር እሱ ባይ ፖይንት ባጭሩ ላስቀምጥ ብዬ ነው፣ ከቶፒካችንም እንትን እንዳንል ግን መመለስ ስላለበት ማለት ነው። አንደኛ ነን ካኖኒካል መጽሐፍ ስለጠቀሰ ብቻ የመጽሐፉን የይሁዳ መጽሐፍን ካኖኒሲቲ በዛ አንለካም። እነ ጳውሎስም ነን ካኖኒካል የሆኑ አይደለም የአሕዛብ የሆኑ ጽሁፎችንም የአሕዛብ የሆኑ ሶርሶችንም ተጠቅመው አይተናቸዋልና ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ይሁዳ ራሱ በጻፋቸው ጽሁፎች ውስጥ ስለ ሄኖክ ሲናገር፣ ስለ ሙሴ ስጋ ሲናገር ሲምፕሊ የሆኑ መጽሐፍትን ኮት እያደረገ ስለ ካኖኒካል መጽሐፍት እየተናገረም አይደለም። ስለዚህ ሶርስ ብቻ እየጠቀሰ ከዛ ውስጥ ሞራል እያወጣ ነው። ሄኖክ ራሱ እኮ እንዲህ ብሎ ተናገረ ብሎ ከዛ በኋላ የሚያስቀምጠው ቴዎሎጂካል አጀንዳ አለ ከጀርባው የሚያስደግፈው ማለት ነው። ስለዚህ መጽሐፉ ካኖኒካል ነው የእግዚአብሔር ቃል ነው ምናምን ከማለት ይልቅ ኢንተርቴስታሜንታል ፔሪድ ላይ ያሉ እንደተጻፉ የሚታሰቡ መጽሐፍት እንደነ ሄኖክ አይነቶቹ እንደነ ቴስታመንት ኦፍ ሞሰስ አይነቶቹ መጽሐፍት ይጠቅሳል። አሁን የጠቀስከው ታሪክ ኦልሬዲ ቴስታመንት ኦፍ ሞሰስ የተባለ መጽሐፍ ላይ አለ። ከዛ በኋላ ደግሞ አርጌንስ ደግሞ ኦን ፕሪንሲፕልስ ላይ ደግሞ አስቀምጦታል ማለት ነው። ስለዚህ በዛ መንገድ እንትን ያደርጋል፣ በዛ መንገድ ያስቀምጣል አርጌንስም ጭምር ማለት ነው። ስለዚህ የተለያየ እንትን አለ፣ የተለያየ ቪው አለ። ነገር ግን አንድ ሴንትራል የሚያደርገን ነገር ምንድን ነው? ቴስታመንት ኦፍ ሞሰስ ወይም ደግሞ አሰምሽን ኦፍ ሞሰስ የሚባል አንድ መጽሐፍ አለ። ስለዚህ እሱ መጽሐፍ ላይ የተጠቀሰ ነገር ነው የሚል አይነት ሀሳብ ያመጣል ማለት ነው። ወይም ይሄ የመጀመሪያው ነገር ነው። እነዛ ኢንተርቴስታሜንታል ፔሪድ ላይ የተጻፉ ናቸው። ስለዚህ ይሁዳ እያደረገ ያለው ምንድን ነው? ካኖናይዝ እያደረገ አይደለም። ይሄን ቴስታመንት ኦፍ ሞሰስን ካኖናይዝ እያደረገ አይደለም። ታዲያ ምን እያደረገ ነው ሲባል የሆነ ትራዲሽን ጠቅሶ በዛ ውስጥ የተቀመጠ ነገር ለሞራል አርጊውመንት እየተጠቀመው ነው ያለው። ስለዚህ ስድብ አትናገሩ፣ በቃ በእንትን አታርጉ፣ እሱ ራሱ እኮ እግዚአብሔር ይገስጽህ ነው ያለው እያለ ይናገራል። ስለዚህ ሰይጣን ይከሳል፣ እግዚአብሔር ይገስጻል። ስለዚህ ፍርዱ ለመላእክ እንኳን የተሰጠ አይደለም። ስለዚህ ተነስታችሁ የሆነን ባለስልጣን መስደብ አትችሉም ነው ፖይንቱ እሱ ነው። ስለዚህ ይሄው እኮ በሚያውቁት ትራዲሽን ውስጥ እንደዚህ ተብሎ የተጻፈ አይደል? ሚካኤል እንኳን ይሄን አላረገም እንኳን ብሎ ያስቀምጣል ማለት። ስለዚህ የሆነ ትራዲሽን ጠቅሶ የተናገረ እንጂ መጽሐፉ ቀኖናዊ ነው የሚል አይነት አቴስቴሽን እየሰጠ ስላልሆነ በዛ መንገድ እንረዳዋለን ማለት ነው። ተገኝ
መልካም ተገኝሻ ከእንትኑ ጋር አብሮ እንትን እንዲል ብለን ነው በሰፊው ሌላ ጊዜ ደግሞ የበለጠ እንሄድበታለን። ቃልዬ አሁን ባለች ሰዓት እኔ እዚሁ ላለነው ልጆች ተመሳሳይ በሚመስል ቋንቋ ውስጥ ግን ፍቻቸው ምናልባት ትንሽ ልዩነት ያላቸው ይመስለኛል እና ይህንን ግልጽ ብታደርግልን። ለምሳሌ የእግዚአብሔርን ቃል ኢንፋሌብል ነው ስንልና ኢነረንስ ነው ስህተት አልባ ነው ስንል ምን ማለታችን ነው? ልዩነታቸው ምንድን ነው? አንድነታቸውስ ምንድን ነው? ቃልዬ ኦኬ፣ እሺ፣ አሪፍ ጥያቄ። በደንብ ከይቅርታ ጋር ቅዱሳን በደንብ ስሙ። ወሳኝ ትንተና ነው ይሄ ነገር። አሁን የሚሰጣችሁ በደንብ ስሙት። መዝሙር እያዳመጣችሁ ከሆነ አንዴ ዝጉና በደንብ ስሙ። ድገመው ቃልዬ፣ አስቼ ጥያቄውን ያው ቃልዬ ይደግመዋል። ኢንፋሌብል ስንልና በእግዚአብሔር ቃል ኢንፋሌብል ስንልና ኢነረንስ ስህተት አልባ ነው ስንል ምን ማለታችን ነው? ምንድን ነው ልዩነታቸው? አንድነታቸውስ ምንድን ነው የሚል የእግዚአብሔርን ቃል ማለት ነው። ኢንፋሊቢሊቲ እና ኢነራንሲ ልዩነታቸው ምንድን ነው? ኢንፋሊቢሊቲ ለተናጋሪው ባለስልጣን የሚሰጥ የባህሪ ጉዳይ ነው። ስለዚህ ተናጋሪው የሚናገረው ከምንድን ነው የሚለውን አብራራዋለሁ በደንብ። ከዛ ይሄን አብራርቼ ጊዜ ካለና ምናልባት ተገኝ ካልተመለሰለት ግን ወደኋላ ብንመለስ ደስ ይለኛል። ግን ከዚህ ከእንትን እንዳንወጣ ብዬ ነው። ችግር የለም ቃልዬ፣ ይሄንን የፈለግከውን ሰዓት ወስደህ ከመለስከው በኋላ እኔ ዛሬ ቅዳሜ ስለሆነ ችግር የለውም ትመለሳለህ። ወደ ቅዳሜ ተመለስለት። ኦኬ፣ እሺ። ወደ ጥያቄው ስመጣ ኢንፋሊቢሊቲ ለባለስልጣኑ ለተናጋሪው የሚሰጥ የባህሪ ጉዳይ ነው። አይሳሳትም፣ ሊሳሳት አይችልም፣ በውስጡ የመሳሳት ባህሪ የለውም እያልኩ ነው። በደንብ አብራራዋለሁ። ኢነራንሲ ደግሞ የተናገርከው ነገር ያልተሳሳተ የመሆኑን ጉዳይ እንትን ማድረግ ነው። ልክ የመሆኑን በቃ በሆነ አቅጣጫ ተመዝኖ ልክ የመሆኑን ጉዳይ የማሳየት ጉዳይ ነው። ስለዚህ ኢንፋሊቢሊቲ እና ኢነራንሲ እንትን ኦቨርላፕ የሚያደርጉበት አስፔክት ቢኖራቸውም ነገር ግን በጣም የሆነች ቀጭን መስመር ስላለች እሷን ይዞ እንትን ማድረግ ያስፈልጋል። አንዳንድ ውይይቶች ሶላ ስክሪፕቹራ ላይ 3 ውይይት አድርጌያለሁ ቲክቶክ ላይ። በዚህ ርዕስ አሁንም ዝግጁ ነኝ ለማድረግ ነገር። በዚህ ርዕስ በሶላ ስክሪፕቹራ ላይ ስንወያይ ከወገኖች የቀረበ ከኦርቶዶክስ ወገኖች የቀረበ አንድ ጥያቄ ነበረ የሚቀርብ በተደጋጋሚም ሲቀርብ እናመለከተዋለን። ይህ ጥያቄ አስቂኝ ነው ጥያቄው። አሁን እንደው የኒቂያው አንቀጽ ሃይማኖት ኢንፋሊብል ነው ወይስ አይደለም? ከምርህ ነው። እና ያ ምንድን ነው የሚያሳየው? ኢንፋሊቢሊቲ እና ኢነራንሲ እንትን የሚያደርጉበትን የሚለያዩበትን ያቺን ቀጭኗን መስመር ያለ መረዳት ጉዳይ ነው። እኛ መጽሐፍ ቅዱስ ኢንፋሊብል ነው ስንል ወረቀቱና ጽሁፉ ይሄ ወረቀቱና ብራናና እንትኑ ቀለሙ ናቸው ኢንፋሊብል እያልን አይደለም ያለ ነው። መጽሐፍ ቅዱስ ኢንፋሊብል ኢነራንት ነው። ኦኬ ኢነራንሲ የሚያሳየው የሆነ ነገር ፊት ለፊታቸው የቀረበ ንግግር፣ ኦኬ ፊት ለፊታቸው የቀረበ ነገር ኦልሬዲ ስህተት የሌለበት ጉዳይ የመሆኑን ነገር ነው የሚናገረው። ኢንፋሊቢሊቲ ግን ተናጋሪው ኤጀንቱ ራሱ ሊሳሳት የማይችል የመሆኑን ጉዳይ ነው የሚናገረው ማለት ነው። ለምሳሌ አንድ ተማሪ ስትሬት ኤ አምጥቶ ተመረቀና ኢንፋሊብል ነው ማለት አይደለም። ሊሳሳት የማይችል ባለስልጣን ነው በጉዳዩ ላይ ማለት አይደለም። ኦኬ ማለት አይደለም፣ ግን ኢነራንት ሆኗል። የሆነ ያልተሳሳታቸው ጥያቄዎች ስላሉ ስትሬት ኤ አምጥቷል እንጂ ኢንፋሊብል አይደለም። ኦኬ ኢንፋሊብል አይደለም። ስለዚህ ወደ ቤተክርስቲያን አባቶች ስለ ኮንሰንሰስ ፓትረም ስናወራ ወደ ቤተክርስቲያን ስንመጣ ቤተክርስቲያን የምትሰራው ስቴትመንት ኢነራንት ሊሆን ይችላል። ነገር ግን ኢንፋሊብል ግን ልትሆን አትችልም። እሷ ተናጋሪዋ ኢንፋሊብል ስለሆነች ነው ንግግሩ ኢነራንት የሆነው አንልም። ተማሪው ስትሬት ኤ ያመጣው እሱ ኢንፋሊብል ነው ስላለ እንደማንል ሁሉ። ስለዚህ ኢነራንት ከመሆኑ የተነሳ የሰራው ነገር የሰራው ፈተና የሰራው አሳይመንት ኢነራንት ከመሆኑ የተነሳ ያልተሳሳተ ከመሆኑ የተነሳ ስትሬት ያምጥቷል። አት ዘ ሴም ታይም ግን ልጁን ግን ኢንፋሊብል አትለው፣ ሊሳሳት የማይችል ነው ከባህሪው ግን አትለው። ኦኬ
ከባህሪው ገና ሊሳሳት የማይችል ነው አትለውም። ሲሳሳት ልታገኘው ትችላለህ። ስለዚህ ስለ መጽሐፍ ቅዱስ ኢንፋሊቢሊቲ ስናወራ እያወራን ያለ ነው ምንድን ነው? ስለ ባለስልጣንነቱ ነው እያወራን፣ ከጀርባው ስላሉት ጸሐፊያን ጭምር ነው እያወራን ያለ ነው። ስለ ተናጋሪው ባህሪ ጭምር ነው እየተናገርን ያለ ነው። ይህን ጽሁፉን የጻፈልን አካል ኢንፋሊብል የመሆኑን ጉዳይ ነው እየተናገርን ያለ፣ ሊሳሳት የማይችል ባለስልጣን የመሆኑን ጉዳይ ነው እየተናገርን ያለ ነው ማለት የኤጀንት ጉዳይ ነው። ስለዚህ እንደዚህ አድርገን እናስቀምጠዋለን። ኪት ማቲሰን ዘ ሼፕ ኦፍ ሶላ ስክሪፕቸር የሚል አንድ መጽሐፍ አለው፣ በጣም የሚገርም መጽሐፍ እና ካሉኝ ሃርድ ኮፒ መጽሐፍት እናንተ ወገኖች ከባረካችሁኝ መጽሐፍት ተባረኩ። መጽሐፍ የምትልኩልኝ ሰዎች መጽሐፍት መካከል በጣም ቤስት ከምለው እንትን ውስጥ ነው፣ ቤስት ከምለው ስብስብ ውስጥ እሱ አንዱ ነው። ኪት ማቲሰን ዘ ሼፕ ኦፍ ሶላ ስክሪፕቸር ማለት ነው። እና እዛ ላይ ያስቀምጠዋል ኢንፋሊብል የሆነ ነገር ሁሉ ነሰሰርሊ ኢነራንት መሆን አለበት ይላል። ኢንፋሊብል የሆነ ነገር ሁሉ ነሰሰርሊ ኢነራንት መሆን አለበት። ስለዚህ የሆነ ነገር የሚናገር ኢንፋሊብል ነው ብለን የምናስበው አካል የሚናገረው ነገር በሙሉ ኢነራንት መሆን አለበት ይላል። ስለዚህ መጽሐፍ ቅዱስ ኢንፋሊብል ነው፣ የተናገረው ንግግር ኢነራንት መሆን አለበት። እሺ ኢነራንት የሆነ ነገር በሙሉ ግን ኢንፋሊብል መሆን አለበት ማለት ግን አይደለም ይላል። የሆነ ነገር ስንናገርኛ ኢነራንት ብንሆን ያልተሳሳትን ብንሆን በባህሪያችን ኢንፋሊብል ነን ማለት ግን አይደለም ይላል። ስለዚህ ኢነራንት የሆነ ነገር በሙሉ ኢንፋሊብል የሆነ ነገር በሙሉ ኢነራንት መሆን አለበት። በቃ ሊሳሳት አይችልም ከተባለ ተሳስቶ መታየት የለበትም። ነገር ግን የሆነ አቅጣጫ በሆነ አቅጣጫ የሆነ ጊዜ ላይ ያልተሳሳተ ነገር የሰሩ ግን ፋሊብል የሆኑ ሊሳሳቱ የሚችሉ ባለስልጣናት ግን ሊኖሩ ይችላል። ለምሳሌ ቤተክርስቲያን የኒቂያ ጉባኤ ላይ እንትን ያደረገችው ያወጣችው ያ ክሪድ የኒቂያው መግለጫ የኒቂያው ክሪድ ጸሎት ሃይማኖት የሚሉት ማለት ነው ኦርቶዶክስ ወገኖቻችን፣ እሱ ኢነራንት ነው እንጂ ኢንፋሊብል አይባልም። ባለስልጣን አይደለም እሱ። ኦኬ ባለስልጣን አይደለም፣ ወይ ደግሞ ተናጋሪ ባለስልጣን አይደለም፣ ንግግር ነው። ስለዚህ ያንን ኢነራንት እንለዋለን። ባለስልጣኑ ማን ያን ንግግር የተናገረው ባለስልጣን ማን ነው? ቤተክርስቲያን ነች። እሷ ግን ፋሊብል ናት። ልትሳሳት ግን ትችላለች። በባህሪዋ ልትሳሳት ትችላለች ማለት የግድ ተሳስታ መታየት አለባት ማለት አይደለም። ኦኬ የግድ ተሳስታ መታየት አለባት ማለት ግን አይደለም። ኦልሬዲ ነሰሰሪ ተሳስታለች ማለት ግን አይደለም። ስለዚህ ቤተክርስቲያን የኒቂያውን ጉባኤ አርቲኩሌት ስታደርግ የኒቂያውን ክሪድ ኦልሬዲ ኢንፋሊብል ስላልሆነች አይደለም፣ ፋሊብል ናት። አት ዘ ሴም ታይም ግን ከመጽሐፉ አንጻር ተፈትሾ ኢነራንት የሆነ ነገር ግን አውጥታለች እንላለን። ሁለተኛውን ጉባኤም እንደዛው፣ ሶስተኛውን ጉባኤም እንደዛው፣ አራተኛውን ጉባኤም እንደዛው እያልን እንሄዳለን። ልክ አራተኛው ጋር ሲደርስ ኢንፋሊብል ነኝ ያለች ቤተክርስቲያን ይሄኛው ግን ጉባኤው ተሳስቷል ትላለች፣ ኦሪየንታል ጋር ስትመጣ ማለት ነው። ኦኬ ስለዚህ ኢንፋሊቢሊቲ አሁን መልክ ይቀይራል ማለት ነው። አሴ ዩኒቨርሳል ቸርች ኢንፋሊብል ነኝ ስትል የነበረችው ቤተክርስቲያን በዛ ሰዓት አክቹሊ ኢንፋሊብል ነን ያለ ቤተክርስቲያን አናገኝም። ነገር ግን ቤተክርስቲያን ከመጀመሪያ ጀምሮ ኢንፋሊብል ነበረች ምናምን ሲባል የነበረው እሺ የኬልቄዶን ጉባኤ የምትቀበል ቤተክርስቲያን ፋሊብል ናት ኢንፋሊብል ሲባል አይ ተሳስታለች ይባላል። ለምን ሲባል አይ ዩኒቨርሳሉ እኔ ስለሆንኩ የሚል ሌላ አቅጣጫ የያዘ ቢግ ተርም የሆነ እንትን ይመጣል ማለት የሆነ ነገር ይመጣል ማለት ነው። ከዛ በኋላ ሰባተኛ ክፍለ ዘመን ላይ ስትሄዱ ስለ አይከንስ የተነገረው ነገር ኮምፕሊትሊ ከመጽሐፍ ቅዱስ ጋር አጌንስት ሆኖ ታገኙታላችሁ። ስለዚህ አሰሆል ቤተክርስቲያን ፋሊብል ናት፣ ልትሳሳት ትችላለች። ነገር ግን የማትሳሳት ባትሆን እንኳን ልትሳሳት የምትችል ፋሊብል ብትሆን እንኳን ኢነራንት የሆኑ ስቴትመንቶችን ግን ትሰራለች። ምክንያቱም ኢነራንት የሆኑ ስቴትመንቶችን የሰራ በሙሉ ኢንፋሊብል የመሆን ግዴታ ስለሌለበት፣ ኢንፋሊብል ነኝ ያለ አካል በሙሉ ግን ምን ጊዜም ቢሆን ኢነራንት የሆነ ነገር ነው ማምጣት ያለበት እንላለን ማለት ነው። ስለዚህ ኢንፋሊቢሊቲ እና ኢነራንሲን ይዘን ወደ ኦሪየንታል ብንመጣ፣ ወደ ካቶሊክ ብንመጣ፣ ወደ ኢስተርን ኦርቶዶክስ ብንመጣ በራሳቸው መስፈርት ይወድቃሉ ማለት ነው። ግን ደግሞ ኢነራንሲ እና ኢንፋሊቢሊቲ ግልጽ በሆነ መንገድ ኢንፋሊቢሊቲ የተናጋሪውን የማይሳሳት ባለስልጣንነት ያሳያል፣ ልክ እንደ እግዚአብሔር ማለት ነው። የተናጋሪውን የማይሳሳት ባለስልጣንነት ያሳያል። ኢነራንሲ ደግሞ የንግግሩን አለመሳሳት ያሳያል ማለት ነው። ስለዚህ ሁለቱም አንድነትና ልዩነታቸውን በደንብ እንደዚህ ማየት ያስፈልጋል። ግልጽ ነው ብዬ አስባለሁ። አስችል በጣም ግልጽ ነው። በጣም ግልጽ ነው። በጣም ደስ ይላል። ኦኬ እኔ እንግዲህ ለዛሬ የዚህ ላይ በሶላ ስክሪፕቸር ላይ ያለውን ለዛሬ እኔ ጨርሻለሁኝ። ለጸግዬ መመለስ ትችላለህ። ሌሎች ልጆች ካላችሁ አንድ 20 ደቂቃ እንጨምርላችሁ። ዛሬ ነገ ቅዳሜ ስለሆነ ያው እዚህ ጋር ያሉ ካቦዎች አሉ አይፈቅዱልኝም። 20 ደቂቃ ብቻ ግን ቅዳሜ ስለሆነ ነገ ስራ ስለሌለኝ
ከታች ያላችሁ በዚህ በመጽሐፍ ብቻ በዚህ ቃሉ መጽሐፍ ብቻ በሚለው ላይ ጥያቄ ያላችሁ ልጆች መግባት ትችላላችሁ። እስከዛ ግን ቃልዬ አንተ ቀረ የምትለውን ነገር ከጸግዬ ጋር አውሩ። ተገኘ እንትን ብሏል ሌላ ጊዜ ብሏል። ግን የቀረ ነገር ካለ ዲስ ኢዝ ታይም ተገኘ። አዎ አይ ከቶፒኩ እንዳላስወጣ ፈልጌ ነው። በአስቴ ዳይሬክሽን እንዲሄድ ስለፈለግኩ ነው ኮንቨርሴሽኑ። እኔ ግን እዛ ጋር አሁን የይሁዳ መልእክት ወደ ሌሎች መጽሐፍት የሚጠቅም ነገር ኖሮ ከዛ ካመጣው እነዛ መጽሐፍት ኢንዶርስ ማድረግ አይሆንም ወይ? ኢንዶርስ አድርጓቸዋል ኢነዌይ። ለምሳሌ የኢየሱስ ክርስቶስ 39ኙን የብሉይ ኪዳን መጽሐፍት ኮት ስላደረገ ክርስቶስ ኢንዶርስ አድርጓቸዋል ብለን ነው አይደለም እኛ የምንይዘው። ስለዚህ እነዛን መጽሐፍት ኢንዶርስ እንደማድረግ አይቆጠርም ወይ ነው እኔ ዋናው ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪ ሌሎች ጠቃሚ ጽሁፎች ሌሎች ጠቃሚ መጽሐፍት ሊኖሩ ይችላሉ የሚለውን ኢንተርቴን እንድናደርግ ያስገድደን የሆነው የሚለውን አሪፍ። አዎ ማስገደድ ሳይሆን ያው ሰጀስት ያደርገናል። የሚገደደው እኮ አልቀበልም የሚል ሰው ነው፣ ግን ሰጀስት ያደርገናል። ኦፍ ኮርስ እኛም እንቀበለዋለን። ነን ካኖኒካል መጽሐፍት መሆናቸው በዛ ሶሳይቲ ይታወቃል። ምንም እንትን የሚል ነገር አለ። ጆሴፈስን ስትመለከት ምናምን በቃ ከአርጤክስስ በኋላ ትክክለኛ የነቢያት መተካካት ስላልነበረ እግዚአብሔር ከዛ በኋላ ቅዱሳት መጽሐፍትን አላጻፈልንም ብለው ይናገራሉ። ስለዚህ በአይሁዳውያኑ ሰፈር እነዚህ መጽሐፍት እንደ እግዚአብሔር ቃል አይታዩም፣ እንደሚታዩ ምንም ማስረጃ አይኖርም ራሱ። ስለዚህ መጽሐፍቱ እንደ መጀመሪያዎቹ እንደ ታናክ ወይም ደግሞ እንደ ቶራ፣ ኔቪም እና ከቱቪም አይነት ስልጣን የላቸውም። ነገር ግን እነዛኑ መጽሐፍት ግን ሪፈር ለማድረግ ይጠቀሙባቸዋል። በደንብ ነው የሚጠቀሙባቸው። ኢንተርቴስታመንታል ፔሪድ ላይ በደንብ ይጠቀሙባቸዋል። ኢንተርቴስታመንታል ፔሪድ ላይ የተጻፉትን ቅድም አንድ ሰው ኮሜንት እየጻፈ ነበረ። ኢያኔስ እና ኢያንበሬስ የሚባለው ታሪክ መጽሐፍ ቅዱስ ውስጥ አይገኝም፣ የለም። እሱ ብቻ ሳይሆን ኢያኔስ እና ኢያንበሬስ አሁን ሌላ ቦታ ራሱ የለም። አሁን ያሉ መጽሐፍት ላይ ራሱ የለም። አሁንም ቴስታመንት ኦፍ ሞሰስን ነው የምጠቅሰው። ቴስታመንት ኦፍ ሞሰስ ደግሞ ስቲል መጽሐፉ ራሱ በተሟላ መልኩ የለም። በቤተክርስቲያን ታሪክ ውስጥም አርጌንስ ከጠቀሰው በስተቀር ብዙ አላውቀውም። ግን ራሱ መጽሐፉ ራሱ ቤተክርስቲያን ታሪክ ውስጥ አይታይም። በአይሁዳውያን ታሪክ ውስጥም ብዙ አይታይም። መጀመሪያ አካባቢ ነበር መጽሐፍ ነው። ስለዚህ መጽሐፍቱን እንደ ሪፈረንስ ይጠቀሙባቸው ነበር። ትክክል ነው። እሱ ብቻ አይደለም እንዴ ጳውሎስ የግሪኮችን ፊሎዞፊ ራሱ እኮ እንትን ብሏል። እኛ እንትን ላይ ማለት ነው ሐዋርያት ሥራ ምዕራፍ 17 ላይ ማለት እኛም ዘመዶቹ ነንና ብለው ከእናንተ ፈላስፎች እንደተናገሩት ብሎ ተናግሯል። ስለዚህ እነዚህ አይነት እንትኖችን ንግግሮችን ኦልሬዲ እንትን ያደርጋል። ጀስት ኢንዶርስ አድርጎ ኦፍ ኮርስ ይጽፋል። የመጽሐፍ ቅዱስ ጻፊያን እንደዛ ያደርጋሉ። እንደዛ ሲያደርጉ ግን መጽሐፍቱ ቅዱሳት መጽሐፍት ናቸው ብለው አምነው አይደለም ነው። ኢቨን ኤክስተርናል ሶርሶችን ከፊሎዞፊው ዓለም ሲጠቅሱ ሲምፕል እየጠቀሱ ያሉት እውነቱን ሊያስረዳላቸው የሚችል የሆነ ሪፈረንስ ብቻ ነው እንጂ የቀኖና መጽሐፍትን አይደለም ነው። ይሄኛውን ፕሪንሲፕል ሳንጥስ ነው ወደ ሌላው መሄድ ያለብን። ታዲያ እሺ ሌሎች መጽሐፍትንስ እንደ ሪፈረንስ መጠቀም እንችላለን? ለምን አንችልም? ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 የሚባል መጽሐፍ አለ። 81 መጽሐፍ የላቸውም አክቹሊ። ግን ደግሞ በዛ መጽሐፍ ውስጥ ተጨማሪዎች የእንትኑን ብንወስድ የሴፕቱአጂንቱን ብቻ ብንወስድ እንኳን ተጨማሪ መጽሐፍት አሉ በካቶሊክ እና በኢስተርን ኦርቶዶክስ፣ በሌሎችም ኦርቶዶክስ ቤተክርስቲያኖች ኮመን የሚታወቅ የመቃቢያን መጽሐፍት የኢትዮጵያውን አይመለከትም። አሁን ከተመለከተም ደግሞ እሱ በተለየ መልኩ የሚጠና ነው። ምክንያቱም የኢትዮጵያው መቃቢያንም ኦልሬዲ ስህተት ነው፣ ትክክለኛው መቃቢያን አይደለም። ግን ሌሎቹ መቃቢያኖች እስከ 4ኛ መቃቢያን ድረስ አለ። ሌላ 5ኛ መቃቢያን ደግሞ በአረብኛ አለ። በነገራችን ላይ የመቃቢያ መጽሐፍ 5 ናቸው። 5ኛው ሌት ነው፣ በአረብኛ ነው፣ ጽሁፉ ራሱ አረብኛ ነው። የ5ኛው መቃቢያን ማለት ነው። እነዚህ መጽሐፍት አሉ። እነዚህ መጽሐፍት ስንጠቀማቸው ኦልሬዲ ፕሮቴስታንቱ ማለት እንጠቀማቸዋለን። ለምሳሌ ዊዝደም ኦፍ ሰሎሞንን ዕብራውያንን ለማብራራት እንጠቀምበታለን። ኮሜንታሪዎቻችንን ስንመለከት ትንሽ ፕሮቴስታንቱ ስኮላርሺፕ እና ሎካል ቸርቾች መካከል አንዳንድ ድልድዮች መሰራት ይኖርባቸው ይሆናል። ይሄን አምናለሁ። ግን ደግሞ ዝም ብለን ዘወር ብለን ስኮላርሺፓችንን የምንመለከት ዊዝደም ኦፍ ሰሎሞንን ዕብራውያንን ለማብራራት በደንብ ነው የሚጠቀምበት ስኮላርሺፓችን፣ የጥበበ ሰለሞንም ማለት ነው። ግን እንደ እግዚአብሔር ቃል አስቦት አይደለም። ዊዝደም ሊትሬቸር ተብለን ቴዎሎጂ ዓለም ላይ በደንብ እንማራቸዋለን። ሴራክን፣
እነ ጥበበ ሰለሞንን ምናምን በደንብ ነው የምንጠቀማቸው። ምክንያቱም መጽሐፍት ውስጥ የተቀመጠ የታጨቀ ትልቅ እንትን ስላለ ፊሎዞፊካል አይዲያ ስላለ ቅዱሳት መጽሐፍትን በእነሱ ዘመን ንግግር ለመረዳት የሚያስችል ነገር ስላለ ማለት ነው። ስለዚህ እነዚህ መጽሐፍት ፕሮቴስታንቱም ይጠቀምባቸዋል። ባለፈው እንደውም እኔና የቢ ገብተን ነበረ በዚህ ጉዳይ ላይ ነን ካኖኒካል የሚባሉ ወይም ኤክስትራ ካኖኒካል የሚባሉት መጽሐፍት ምን ያህል እንትን ናቸው፣ ምን ያህል ጠቃሚ ናቸው የሚለው ማለት ነው። ሶ እንጠቀምባቸዋል። የመቃቢያን መጽሐፍትን በመቃቢያን ዘመን የነበረውን እንዳልኩ ኢትዮጵያን ሳይሆን የኛውም ማለት ነው። በመቃቢያን ዘመን የነበረውን ታሪክ የነበረውን ማይንድ ሴታፕ በደንብ ለመረዳት እንጠቀምበታለን። እንደ ታሪክ መስኮት ያገለግለናል። ስለዚህ ፕሮቴስታንቲዝሙ ጭራሽ ከእንትን ያወጣቸዋል፣ ከቁጥር አውጥቶ እነዚህ የተረገሙ ናቸው ይላል የሚለው ሆክስ ይባላል። የለም ጭራሽ እንደዛ አይነት ነገር ተረት ተረት ነው። ፕሮቴስታንቱ መጽሐፍቱን ይጠቀምባቸዋል። የሚጠቀምባቸው ግን እንደ መመሪያነት አይደለም። ልክ ሩፊነስ እንዳስቀምጠው ሩፊነስ የእኛን 66ቱን መጽሐፍት ያስቀምጥና እንደ እግዚአብሔር ቃል ማለት ነው። ከዛ በኋላ ሰከንድ ቲር ቡክስ ላይ ደግሞ እንትኖችን ያስቀምጣል። እነዚህ ሌሎቹ መጽሐፍትን ያስቀምጥና ሌሎቹ መጽሐፍት ግን ምንድናቸው? ዶክትሪን የሚሰራባቸው ሳይሆኑ ነገር ግን ትምህርት ለመማሪያ የሚጠቅሙ ናቸው ብላ ያስቀምጣቸዋል። እንትናም እንደዛ ጄሮም እንደዛ ያስቀምጣል። አትናቴዎስ እንደዛ ያስቀምጣል። በሁለት ከዲዮትሮካኖኒካል ሁለት ወደ ላይ ያወጣና አስቴርን ያወርደዋል አትናቴዎስ እንጂ ያስቀምጣል እንደዛ። ስለዚህ እነዚህ እንትነው የድነት ምንጮች ናቸው፣ ፋውንቴን ኦፍ ሳልቬሽን በማለት እንትን አደረጉት ማለት ነው። ፋውንቴን ኦፍ ሳልቬሽን በማለት አስቀመጠው ማለት ነው። ስለዚህ ፋውንቴን ኦፍ ሳልቬሽን ያላቸው እሱ የጠቀሳቸውን የእግዚአብሔር ቃሉ ላይ የጠቀሳቸውን ሲሆን ወረድ ብሎ ግን ሌሎች መጽሐፍትን ይዘረዝርና እነዚህ መጽሐፍት ደግሞ አዳዲስ ተጠማቂ ክርስቲያኖች ሲመጡ ምናምን የሚያነቧቸው ናቸው ብላ ያስቀምጣል። እንደ መጀመሪያዎቹ የፋውንቴን ኦፍ ሳልቬሽን አይላቸውም፣ እነ ጥበበ ሰለሞንን ጭምር ማለት ነው። ከዛ በኋላ ወርዶ ሌላ ሶስተኛ ቲር ያመጣና እነዚህ ደግሞ አፖክሪፋ ናቸው፣ ሊነበቡ አይገባም በቤተክርስቲያን ብሎ ደግሞ አፖክሪፋ መጽሐፍትን ያስቀምጣል። ስለዚህ እኛ እንደ ፕሮቴስታንቶች ከእግዚአብሔር ቃል ጋር እያመዛዘንን የምንቀበላቸው ሲምፕሊ መንፈሳዊ የሆነ ትምህርት ወር ደግሞ ዶክትሪን ማንሰራባቸው ግን ደግሞ ታሪክ የምንመለከትባቸው ቅዱሳት መጽሐፍትን ለማብራራት እንደ መነጽር የምንመለከታቸው መጽሐፍት ናቸው። ስለዚህ ስቲል እኛ የምንጠቀማቸዋለን ማለት ነው። አጠቃቀማችን በጣም ግልጽ የሆነ መስመር ያሰምራል እንጂ ተገኘ። እሺ ቃል በጣም ነው የማመሰግነው። አስቼ በደንብ ነው የመለሰልኝ። ባይሆን እንደው የቴስታመንት ኦፍ ሞሴስ የሚለው መጽሐፍ አንተ ጋር አይጠፋም ብዬ ላክልኝ ልል ነበር። መጽሐፉ የለም ካልክ እንግዲህ የተሰሩ ሰርቬዎች ናቸው ያሉት። በውስጥ አዋራኝ እስቲ። ለማንኛውም አንድ አለ። እሺ አመሰግናለሁ። አስቼ መዝጋት ትችላለህ። መልካም። እሺ ኦኬ። እንግዲህ ዛሬ በጣም ቆንጆ ነገር ነበረን ቅዱሳን። በተጨማሪ የሚሆን ስለ መጽሐፍ ቅዱስ ተታልባነት እንግዲህ በ1978 የቺካጎ እምነት መግለጫን ይጠቅመናል። እሱን ፈልጋችሁ ብታነቡ እኔ እመክራለሁ። እሱን ቃልዬስ አትመክርም? እሱን የማንን ያልከው? የቺካጎ የእምነት መግለጫ በ1978 ዓ.ም። ያው እንግዲህ አንባቢ ወስነዋል። ቴክኒካል ነው በጣም ነው። ከምንም በላይ እኔ የኪት ማቲሰንን ሶላ ስክሪፕቹራ ቢል ነበር፣ የማቲው ባሬት ጋር ሶርዳሎ ቢል ነበር። ከኛ ሀገር ማቀው ስለሌለ አልመክርም። የኔ ሲታተም ትገዛላችሁ። አቤት ካለም እግዚአብሔር ይመስገን። እውነት ለመናገር እኔ እነሱን በቃ በጣም እንትኑም ሪሶርሱም እንትኑም ስላላቸው ለምሳሌ